ፎቶውን የሚሰራው ሰው ያፍራል ያፍራሉ ይላል እና ስለ ፎቶ ይሄ አሁን ፎቶንን ይሄን ፎቶ የሚያምኑ ሰዎች ማን ነው የሚስሉት ናቸው መጀመሪያ ምንድነው እስኪ አስረዱኝ 40 የኢሳይያስ 44 9 እስኪ አስረዱኝ ያ እሺ ወገኖች ቀጥሉ ዳኒ ያለህ ዳጊ ያለው ዳኒ የለም ዳኒ ቀጥሉ ወገኖች የሚቀርሳ ምግብ ላይ ስለሆንኩ ነው አይ ጥሩ ሰዓት አይደለም ያወራሁት ምንም አፒታይተን አልዘጋውም ጥሩ ምሳሌ አይደለም የተጠቀምኩት አሁን ለመደው እኮ አፒታይታችን ራሱ ለመደው አሁንማ እንደ ቡፌ ብሩኬ ያሉ ቀጥሉ ወገኖች ሰላም ሊያዬ ቪክተር ማን አላወኩኝ በቃ ቀጥሉ እናንተ ሊያዬ የምትይው ካለሽ እህትየው ሰላም ምናምን እኔ ኤርሚ አንድ ነገር ልበለውና ወንድም ናታን እንዴት ነህ? ሁሉ ሰላም? ስለ ስዕሉ ጉዳይ ያው መጽሐፍ ቅዱስ ላይ ስለሌለ ነው አትቅረጹ፣ አትስገዱ፣ አትሳሉ የምንለው። ዝክሞ አጋባኔም ምንድነው አራብ ጻዲቅ ተብሎ ቤታቸው ላይ እንትን እንደሚያደርጉት ማለት ነው። አይሁዶችም እኮ ለዛ ነው የምንከለክላቸው። ብዙ ጻዲቅ ተብለው ቤታቸው በሙሉ ገብታችሁ ብታዩ የጻዲቆች ነው ጻዲቅ ናቸው ተብሎ ጻድቅነታቸውን ግን ራሳቸው እንኳን አያውቁትም ጽደቃቸውን አትዋሽ ኧረ ማሳይ በማስረጃ እኔ በማስረጃ እኮ ነው ማውራ ናታ አሁንም የዋሸሽ ነው እስራኤል የሚባለው ህብረተሰብ አሁንም የዋሸሽ ነው እሺ እስራኤል የሚባለው ፎቶ የሚባል ነገር ከራሱ ከቤት ላይ ራሱ ፎቶ የሚባል ነገር አይቻልም ማግባት። ለምሳሌ ጸሎቴ ስንገባ ቆይተው እሱን አታሳይም። ጸሎት ለምሳሌ ቤተክርስቲያን ልጅ ታውቂያለሽ እንዴ? እዛ ነው ያደኩኝ። ሽማ እስራኤል ሲባል አይናችን ለምን የምንጨፍነው? ይሄን መልስልኝ አንተ እኮ ሽማ እስራኤል ሲባል ለምሳሌ እስራኤል ኦሪት ዘዳግም 6:4 ስንጸልይ አይናችን ጨፍናለን። ሰው እንኳን ሲያልፍ እንዳያሳስተን እግዚአብሔርን እኛ በጨለማ ውስጥ ሆነን ብናመልከውም እግዚአብሔር ግን ከፊታችን ላይ ያለ ነገር ግን ሰው ሲያልፍ እንዳያሳስተን ብለን አይናችን ጨፍናለን። አይናችን የቅዱሳን ከቤታቸው ፎቶ የላቸውም ነው የምትል? የቅዱሳን ፎቶ የሚባል ባባሳሊ ቆይ እኔን ውሸት አትበለኝ እሺ። ኧረ ባባሳሊ ማለት ማን ነው? እሱ የሆነ የእሱ ተከታዮች መልስልኝ። ኧረ ባባሳሊ ማለት ማን ነው? አይወልሽ እሱ የራሱ ሰዎች ነው የሚከተሉት። ወይ እሱ ጻድቅ ነው ተብሎ በአይሁዳን አይጠራም? አይሁድ አይደለም እስራኤል ነው ያልኩሽ ነው። አሁን እስራኤል ማለት አይሁድ አይደለም? አሁንም አልገባሽም። ይኸውልሽ ቀደም ውሸታም ብለኸኛል አይደል? መልስልኝ። ባባሳሊ ማን ነው? በደንብ ነው የምትዋሽ። አሁን ለምሳሌ ባባሳሊ የሚባለው ለቤት ምርቃን ለቤት የእሱ ፎቶ የለም ቤት ላይ ማታደምጪ የቤት ምርቃን ተብሎ የሚያገቡ የእሱ ተከታዮች አሉ። እንደ ፖለቲካ ፓርቲ የሆኑ አይደሉም እነሱ። ለምሳሌ ራብራሽ አለ የእስራኤል ራብራሽ አይሁድ አይደሉም እነሱ። መልስልኝ። ራብራሽ አለ አይደለ? አልመለስክልኝም። አሁንም ባባሳሊ ማን ነው? ራብራሽ የሚባለው የእስራኤል የሃይማኖት መሪ ኢንፎቶ ይቀበላል አይቀበለው? ይሄን አንተ ንገረኝ። ባባሳሊ የሚባል የእሱ ፎቶ በሙሉ ቤታቸው አስገብተው ስለሱ ጻድቅ ነው አይሉም ወይስ ይላሉ? ለምንድን ነው ውሸታም ብለህ የምትጠራኝ? እስራኤል ሀገር እንደዚህ አይነት የለም አትበል። እውነቱን ካልክ በማስረጃ ነው እኔ ማውራ። አሁንም አዳምጥ። ይኸውልሽ እኔ የምከተለው ራብራሽም ይባላል። ራብራሽ ማለት የእስራኤል ራብራሽ የአሽካናዚምና ስፓራዲም አለ። አሽካናዚምና ስፓራዲም ራብራሽ የሚባሉት ሁለቱ
አሽካናዚና ስፓራዲ የሚባሉት የአይሁዳውያን የሃይማኖት መሪ አሉ። አሽካናዚና ስፓራዲ እነሱ አይደለም ይሄንን የሚከተሉት፣ ግን የሆኑ ግለሰቦች አሉ። እነዛ ተከተሉት እንጂ ራብራሽ ይቀበለዋል ወይ ነው። አሁን እኮ በእነዚህ በክርስትና የጠየቁት ሚስሉት ሁሉ መልሴ እኮ ለአንተ እንደዚህ ነው እንደዛ ማለት ነው ማለት ነው። ይሄን ካልተረዳ ደግሞ ፖይንቱን ኒጃ እንትን አልካቸውም እንደዚህ ማላቸው አይሁድ ናቸው በቃ ስለሆነ ነው። ራብራሽ ይቀበለዋል ወይ እኮ ነው። አሁን ራብራሽ አሽከናዚ ያለ ራብራሽ ስፓራዲ ያለ አይደለ? ራብራሽ ስፓራዲ እና ራብራሽ አሽከናዚ አንተ ራብራሽ የምትከተል የቄሶችን አትከተልም? አንተ እስኪ መልስልኝ ናታን። እንትን አትበል። ቄሶች ራባኖቹን ይቀበሏቸዋል? ናታን መልስልኝ። ቄሶች ራባኒሞችን ይቀበሏቸዋል? አይቀበሏቸውም? አይቀበሏቸውም። ዳት ዋት ፖይንት። አንተ እንዴት ነው ራባኒዎችን የምትከተል? ቄሶችም አይቀበሏቸውም። ቅድም ያልኩትን ውሸታም አትበል። አንተ ራስህ የምትከተለውን አታውቀውም። አታውቀውም። ራባኒሞችን እከተላለሁ አልክ፣ እንደገና ደግሞ ቄሶችን እከተላለሁ አልክ። ቄሶች ራባኒሞችን አይከተሏቸውም፣ አይቀበሏቸውም አይደል? የኦርቶዶክስን አስተሳሰብ ብሎ የመጣው ቄስ፣ ይሄ የኦርቶዶክስ ስነ ልቦና ያለው ቄስ። አሁን ቄስ ሁለት አይነት አለ። እስራኤል ሀገር ረናት አንተው በእናትህ እዚህ ኖረን እሺ፣ በቀጥታ መልስልኝ። ቄሶችን ከተቀበልክ ስለ ራባኒሞች አንተ ምንድን ይሄን ይቀበለዋል ይሄን አይቀበለውም? ምን ግንኙነት አለው? ስምሽ ማን ነው? ስሜ ተጽፏል። የኔ ስም ማን ነው? ተጽፏል። ያንተም ናታን ነው የምትባል አይደል? ነው በስማ ትጠራ ናታን አይደል? ያው ይባላል። ዋት ፖይንት? ወደ ፖይንቱ እንግባ። እኔ መለስኩልህን በቃ ተረዳኸው አይደል? እንደዛ ማለት ነው ብዬ አልኩ። አንተ ተቀበልካቸውም አልተቀበልካቸውም እኛ ማንቀበላቸው በዛ ምክንያት ነው። ኦርቶዶክስን ረዳይ አንቺ ለኦርቶዶክስ አልጠየቁም። እኔ ስለ ኦርቶዶክስ አልጠየቁም። መጽሐፍ ቅዱስ ነው ሲጀመር። እርሚ ስለ ኦርቶዶክስ አይደለም ቅድም የጠየቀ ማን ይመልስልህ ያለ የጠየቀሃል ነበር። እርሚ መጽሐፍ ቅዱሳዊ ነው ያልኩኝ። መጽሐፍ ቅዱስ ነው የጠየቁት። ኦርቶዶክስ መጽሐፍ ቅዱሳዊ ስላልሆነ እኮ ነው እኛም ኦርቶዶክስን የምንጠይቃቸው። ኦኬ እሺ፣ ቃንዴ ኦኬ። ይሁዳ ብሎ የሚል ስም የምትጠራ ናግባ ስላሴን እንደማምለክ ባዕድ አምልኮ የለም አልካረ ናግባና አውራ። እኔ ሚዩት አደርጋለሁ ኮሜንት ላይ። አንተ አቅም አለኝ ማውራት ፈልጋለሁ ቶራ ላይ ብለህ ካልክ እና ስላሴን ቶራ ላይ ያሳያለሁ። ስላሴ ብሎ የሚል ቃል በቃል ባላሳየም በያህዌና በኤሎሂም መካከል ያለውን በደንብ አሳያለሁ። አቅም አለኝ ማውራት ፈልጋለሁ ካልክ ናግባ። ይሁዳ ብሎ በሚል ስም የተጠራው ማለት ነው። ታች ካልሆነ ዝም ብለህ ባልቴት ወሬ ነው የምታወራው ማለት ነው። የእስራኤልን አምላክ የማታውቅ ሰውዬ ነህ ማለት ነው። ግን አውቃለሁ ብለህ ካልክ ናግባ። እኔ ስላሴን ከአዲስ ኪዳን መጽሐፍት አይደለም ማሳየህ፣ ከብሉይ ኪዳን እዚሁ አሳያለሁ ማለት ነው። ናግባ ከቻልክ። እናንተ ቀጥሉ። ያው አሁን ሰላም ያለችን መሰላችሁ። አስቡት፣ እስራኤል የሚባለው አይሁዳውያን የሚባል አለ። ሁለት አይነት የሃይማኖት መሪዎች አሉ፣ ራብራሽና ራብ አሽከናዚ የሚባል። ይሄ ማለት ምንድነው? ሁለት አይነት የሃይማኖት መሪዎች አሉ። ከአውሮፓ ከአሜሪካ ወዘተ የመጡት አሽከናዚ ተብሎ ይጠራሉ። ከአፍሪካ ከአረብ ሀገሮች የመጡት ደግሞ ስፓራዲ ተብሎ የሚጠሩት ሁለት አይነት የሃይማኖት መሪዎች አሉ። ማለት እስራኤልን በሁለቱም ባህል የሚያስተዳድሩ አንተ እኮ ሁለቶችንም አትቀበላቸውም። ምን ግንኙነት አለው? አንተ ቄሶችን ነው የምቀበል አልክ። አንተ ስለነሱ ምን ታውቃለህ? እስኪ ንገረኝ። ሁለት አይነት ሃይማኖት መሪዎች አሉ። ምን ይባላሉ? አራብራሺ ተብለው ይጠራሉ። ሁለት አይነት ኤልያው ለምንድን ነው እንትን የራቀው ማይክ የራቀው? ድሮ እንደምትሰማው አይደል አሁን የምትሰማው? ማለት ስራ ላይ ሆነ ጀርባና ዙረን የምታወራው ወይስ እንዴት ነው? ስራ ላይ ነው ያለው አሁን። ሩቅ ነው ድምጽ ሩቅ ነው። እንደ ድሮ አይደለም እንሰማል። እሺ አሁን ይሰማል? ይሰማል። ወደ መነጋገሪያው ጠጋበል ወይ ኤርፎን ካለ ኤርፎኑን እንቀለው። ኧረ ኤርፎን አልጠቀምም። እሺ አሁን ይሰማሃል? አሁን ይሰማል፣ ግን አንዳንዴ ይርቃል፣ ይጠፋል። አዎ። እና ሁለት አይነት የሃይማኖት መሪዎች አሉን እኛ ሀራብራሽና ሀራብሽካናዚ። ሁለት አይነት የሃይማኖት መሪዎች አሉን፣ ስፓራዲና ሽካናዚ ይባላሉ።
ከአውሮፓ የመጡት ከአሜሪካ የመጡት አሽከናዚ ይባላሉ። ከአፍሪካና ከአረብ ሀገሮች የመጡት ደግሞ ከስፔን ስፔን ከሚባሉት እሱ ስፓራዲም ተብሎ ይጠራሉ። እነዚህ ሁለቱ ሊቃውንት የሃይማኖት መሪዎች በፎቶ ማምለክ፣ ፎቶ ከቤት ላይ መለጠፍ ጽያፍ፣ ርኩስና ቆሻሻ ነገር፣ ሰገራ ነገር፣ ጣዖት አምልኮ እንደሆነ አስቀምጠዋል። የትኞች በመስረጃ የትኞች? ሁለቱም ራብራሽና ይኸውልሽ፣ ሁለቱ ሐራቢ አሽከናዚሞች አይለጥፉም ያልክ ነው? አዎ አስፓራዲምና አሽከናዚም አይለጥፉም። ነገር ግን ከአሽከናዚሞች አሉ የወጡ ሰዎች ከዛው የወጡ ናቸው። ራሳቸውን ያፈነገጡ ወይም በአሽከናዚምነት አሉ። አሁን ፎቶ የሚለጥፉ ለምሳሌ የሆነ ፎቶ በረከት ይሆናል ብሎ የሚለጥፉ አሉ። ለምሳሌ አሁን ፎቶን የቤት ብታገቢው ቀጥቅጬ ሰብሬ በማስረጃ አውራ። እንደዛ ፎቶ ብቻ አይደለም፣ ቀብር ላይ ሂደው ራሳቸው ይሰግዳሉ። አትዋሽ። እዚህ ላይ አንቺ ይኸውልሽ አሁንም አዳምጪኝ እንዴ ናታን። ፎቶ ብቻ ሳይሆን እየነገርኩ እኮ ነው። ቀብር ላይ ሂደው የሚሰግዱ ሰዎች ናቸው። አታታልን እንደዚህ ብሎ የዳዊት ቀብርም አለ የሚሄዱት እነሱ ወደ ጋፌ እና ወደ አይሰግዱም። እዛ ሂደው ራብራሽ ይቀበላቸዋል ወይ እኮ ነው። ይሰግዳሉ አይሰግዱም? ናታን ፕሊዝ። ናታን አይደለም ምንድነው ንገሯት። ነው ስምን እኔ እንጃ። ይሰግዳሉ ወይስ አይሰግዱም? ለቀብር ሂደው አይሰግዱም? ራብራሽ ይቀበላቸዋል ወይ እኮ ነው። አሁን ራብራሽ ምን ግንኙነት አለው? ራብራሺ አንተ አሽኬናዝና ምንድን ነው ያልክ? ስፋራድ ሁለቶችም ኬበር ራሄል ሂደው አይሰግዱም ወይስ ይሰግዳሉ? ስዕሉን ተወው። አሁን አዳምጪኝ። አሁንም አታውቂም አንቺ የይሁዲን እምነት ይኸውልሽ፣ ራብራሽና ራባሽካናዚ ኦኬ፣ በማስረጃ ፕሊዝ። እኔ ወሬ ከንተ ጋር በማስረጃ ነው የምፈልግ። ይሄን ደግሞ ከፈለክ እኔ በማስረጃ አሳያለሁ። ፎቶ ሳይሆን ቀብር ሂደው ይሰግዳሉ። ማንም ሆነ በግለሰብ ደረጃ ሄደው ይሰግዳሉ። ያ ነገር ደግሞ በራባኒም ደረጃ ላይ ተቀባይነት የላቸውም። ራባኒሞች ማናቸው? እስኪ ንገረኝ። ሁለት አይነት ራባ ያለ አሽካናዚና ስፓራዲም ይባላል። ሁለት እዚህ ቁጭ ብላ ተዋሽ። በጌታ ስም ካላወክ ደግሞ ራስ አጥንት እኔ ራሴ ወይ ስማ፣ እኔ ኡልፌና የተማርኩ ልጅ ነኝ። እሺ እንደዚህ ነው እንደዚህ ብለህ ልታታለኝ አትችልም። እየጠየቁ መልስ እንኳን አጣል። እዚህ ኖ በማስረጃ ነው ማውራት። ወንድም ዳቪድ ታውቂያለሽ? ዋት ኬቨር ዳቪድ ታውቂያለሽ? እኔ ሂጅ አላውቅም። አታውቂም? ያው ግን እንደሚሄዱ አውቃለሁ በእርግጥነት። አሁንም አውጣኝ። ኬቨር ራሄል ታውቂያለሽ? አልኩህ እኮ እኔ ሂጅ አላውቅም። አሁን ከዳዊት ቀብርም አለችም። እሺ ኬቨር ራሄል ታውቂያለሽ? ልሰግድላት ነው ለሚሄደው። ለምንድን ነው የሚሄደው? ከተማርሽ እኮ ይሽባ በትዩል ሂጃለሁ። ሂጄ ለመስገድ ግን እንደነሱ አልሄድኩም። ኬቨር የት ነው የሄድሽው? ኬቨሩ ነገር ኬቨር ዮሴፍ አለ ቦታዎች ቆይ አሁን ወደ ፖይንቱ እንመለስ። ወደ ፖይንቱ እንመለስ። ቀደም እኮ ምንድን ነው ያልከው? ፎቶ የላቸውም አልክ። እኔ በማስረጃ ስሰጥ ደግሞ ፎቶ ብቻ ሳይሆን ቀብርም ሂደው ይሰግዳሉ አልኩ አይደል? ይህን ደግሞ ከተቀበልክ ጉግል ገብተህ ወይም የሚያስተምሩህን ጠይቃቸው። እዚህ ላይ መጠ ግን አትዋሽ። ኤርሜ ይቀጥሉ። እዚህ የበለጠ ማስረጃ የለኝም። አልመልስልም። አንተ እውነት ስለማታወራ ከአንተ ጋር ያልያው ይሄ እኮ አሁን ያለ አንተ እሷ ሄደው የሚሰግዱ እኔም ሰምቻለሁ። እንግዲህ ባልመጣም ማለት ነው እንዳለችት እንደተባለው በኬብሮን ሄደው በራሔል መቃብር ላይ የሚሰግዱ የሚጸልዩ አይሁዳውያን እንዳሉ ይታወቃል። እነዛን ግን አንድ አሁን ቅድም የጠራው ራባይ ስሙን ጠርተህ እሱ ይቀበላቸዋል አይቀበላቸውም? እሱ አይደለም እኮ የሚያጸድቅላቸው፣ እሱ አይደለም ኮናኙ፣ እሱ አይደለም አጽዳቂው። ምንም የሃይማኖት መምህር እንኳን ቢሆን ቆይ አድምጣኝ፣ ምንም የሃይማኖት መምህር እንኳን ቢሆን እስራኤል እስከሆነ ድረስ እስራኤላዊ ነኝ ብሎ እስካለ ድረስ በቶራ መመራት አለበት። በእግዚአብሔር ቃል ታናሁ ይሄንን ይከለክላል ወይስ ያጸድቃል ብሎ የሚለውን ነው እንጂ ግማሾች ሄደው በራሔል መቃብር ላይ
ግማሾች ሄደው በዳዊት መቃብር ላይ፣ ግማሾች ሄደው በአብርሃም መቃብር ላይ የሚጸልዩ የሚሰግዱ አሉ። እነዚህ የይሁዲ እምነት ተከታዮች አይደሉም ብለህ እንዳትል ናቸው። ክርስቲያኖች አይደሉም አላልኩም እኮ ነው። ይኸውልህ አሁንም ስለዚህ መታየት ያለበት አጠቃላይ ስታየው ኤልያው እስራኤል በታሪኩ ማለት ነው። እስራኤል አንተ ይኸውልህ ሀሳብን አቀርባለሁ። እኔ አሁን እያልኩ ያለው መሰለህ ራብ ራሺ የሚባሉት ሁለት አይነት እስራኤልን ያስተዳድሩ የሁለት አይነት ሃይማኖት መሪዎች አሉ። ራብ ራሺና ራብ አሽካናዝ የሚባሉ እስራኤልን ከሁለት ከፍለው እኩል የሚያስተዳድሩ ራባናት የሚባሉ ወይም ደግሞ ሊቀ ራባናት የሚባሉ አሉ። ግን አይቀበሉትም። የእነሱ እኮ መቀበልና አለመቀበል እኮ አይደለም ዋናው። በእርግጥ የህዝብ መሪ እንደሆኑ ህዝብን በመንፈሳዊ ዓለም ያገለግሉ መምህራን እንደሆኑ ቢታወቅም አጽዳቂዎቹና ኮናኞቹ እኮ እነሱ አይደሉም የሚሆኑት። እነሱ አይደሉም ምንድነው ህግ ቃሉ ምን ይላል ነው። ቅዱስ ቃሉ ታናክ ምን ይላል እንጂ ራሺ ምን ይላል አይደለም መባል ያለበት። አንዱ ትልቁ ውድቀት ራሺ ምን ይላል ራባይ እንትና ምን ይላል አይደለም ዋናው። አሁንም አትሰማኝም። እነሱ ሊቃውንት የተቀመጡት የቶራን ህግ እጥር ሆነ ነው። አጥር ተከላካዮች ናቸው። እነዚህ አሁን ሊቃውንት የተባሉት በጊዜው የተቀመጡት እኛንን ሊያስተምሩ የተሳሳትነውን ነገር ሊሰበስቡን ለቶራ አጥር የሆኑ ሰዎች ናቸው። እነሱ እናዳምጣለን። እኛ እኔ አንድ ነገር ለምንድን ነው ኤርሚ እንደዛ ከሆነ ካልተቀበሉትኝ ፍቃድ አላቸው። በአመት አንድ ጊዜ ኡማን የሚባል አለና ወደዛ ሂደው ምን ሊያረጉ ነው? እስኪ ንገረኝ። ኡማን የሚሄዱት መጎብኘት ነው። ሌላ ምንም ነገር ኧረ በጌታ ስም ሊጎበኙ ነው የሚሄዱትኝ? ለጎበኘት ነው፣ ለማየት ነው። ከዛ ውጭ ሌላ ነገር የለም። ፍቃድ ያላቸው ነገር በእናትህ ኡማን ሄደው ለመጎብኘት ነው የሚሄዱ? እንዴ ለምንድን ነው? ቆይ ጦርነት የነበረ ጊዜ እንትኑ ሁሉ ምንድን ነው መቶሴም ተቋርጦ በግል ሂደው ያመጧቸው ለጉብኝነት ስለሄዱ ነው ወይስ ሊጸልዩና ሊሰግዱ ነው? ምንም ነገር ከዛ ለምን ትዋሻለህ? እውነቱን ማትናገር በወንድም እኔ የምከተለው አልፈቀደላቸው። ለምንድን ነው ወጣው እዛ ሊሰግዱና እንትን የወጡት? ሲሄን መልስልኝ። ይቀበሏቸውም ካል ይሄ እኮ እንትን የምናወራው እኮ ተቀበሏቸው ወይም አልተቀበሏቸውም አይደለም። በመጽሐፍ ቅዱስ እውነት ትክክል ነገር ነው ወይ የሚያደርጉት እኮ ነው። እኛ አሁን ይኸውልሽ ተረዳኸኝ? ግና ሰላም አታውቂም። ይኸውልሽ አሁን የአይሁድንም ይኸውልሽ የእናታችን የራሄልን ቀብር አሁን ለምሳሌ የራሄል የእናታችን ቀብር አለ። እኔ ከራሄል ከእናታችን ቀብር ሂጄ ከዛ ላይ ሂጄ ራሄል አድኜ ብዬ የምጸልየው ጸሎት የለም። ምክንያቱም አታደርግም፣ ግን እነሱ ያደርጋሉ። ያን እኮ ነው የምንለው። አንተ ለጥላቻ አታደርገው። እኛ የምንቀወመው ምንድነው? ፎቶዎችን፣ ስዕሎችን የሚያደርጉትን ነገር የመጽሐፍ ቅዱስ ነውር ነው። በቃ መጽሐፍ ቅዱስ ያልፈቀደው። አሁን ቆይ ወደ መጽሐፍ ቅዱስ ወደ ታናህ እንምጣና አይሁድ ቆይ ኤልያው ቆይ አድምጠኝ እየዋሸች ስለሆነ እሷ ኖ ትዋሻለች። አሁን ኦኬ እሷም ታወራለች። አንተ ካወራ በኋላ እሷም ታወራለች። ዮሴፍ የሚባል አለ፣ ሸሄ የሚባል ቦታ የተቀበረ ዮሴፍ የሚባል አለ፣ የያዕቆብ ልጅ። ያን ቀብር ብዙ ጉጉት አለ። ለምሳሌ አረቦች አያስደርሱም ከዛ ቦታ። ዮሴፍ የተቀበረበት ቦታ ላይ ለመሄድ ፖለቲከኛውም ሃይማኖተኛውም ለመሄድ ይፈልጋል። ያ ቦታ ቅዱስ ነው ተብሎ ስለሚታሰብ ነው እንጂ ዮሴፍ ያድነናል ሚል አስተምሮ ወደ ቀብሩ ሄዶ አይደለም። ነው ቅዱስ ወይስ ቀብሩ ነው ቅዱስ? ዮሴፍ እዛ ላይ የተቀበረበት እኮ ቀብሩ አይደለም ቅዱሳ። እግዚአብሔር ዮሴፍን ከዛ ላይ እንዲቀበር ስላደረገው፣ ለምሳሌ የሙሴ ቀብር አለ፣ እግዚአብሔር ሸሽጎብናል። ለእነሱ ብትዋሽ እኔ በደንብ አድርጌ ስለማውቅ ወረቀት ምናምን ነገር ገዝተው ነው እንደውም እዛ እንትን የሚሉና ዮሴፍ አሁን ለምሳሌ የተቀበረበት ቦታ አለ። ራሄል እናታችን
የተቀበረችበት ቦታ ለአሁን ራሄል ቦታ ላይ ነው ሄጄ አልቅሼ ጸልያለሁ። ራሄልን አድኝኝ አይደለም እንደውም አልቅሼ ነው የምጸልየው። ከዛ ቦታ ነው በደንብ በርክኬ የምጸልይ ለራሄል አለ የምጸልየው። ነገር ግን ከዛ ቦታ ላይ እናታችን ራሄል እኔ አሁን የምጠይቀህ እንደዛ እንድታደርግ ታናኩ ይፈቅድልሃል። የራሄል መቃብር ላይ ሄደህ አልቅሰህ ወደ እግዚአብሔርም ለመጸለይ ቢሆን እንደዛ ይፈቅድልሃል። ከታናክ አሳየው። ኤልያው ጥያቄ በደንብ ስማኝ። መጀመሪያ ራሄል መቃብርም ጋር ሂድ፣ እዛ ሼኬም ዮሴፍ መቃብርም ጋር ሂድ፣ ሰሜኑ ክፍል ላይ ማለት ነው። አብርሃም መቃብርም ጋርና ዳዊት መቃብርም ጋርና ሄደህ አልቅሰህ እዛ እንድትጸልይ ወደ ጌታ እንድትጸልይ ታናኩ ያዝሃል ወይ እንደዛ ብሎ ወይስ ይከለክልሃል? ያዘኛል። ምክንያቱም የቱ ጋር እንደዛ ይናገራል? ታናኩ የቱ ጋር ይናገራል? የቱ ጋር ነው የሚፈቅደው እንደዛ ብሎ? እኔ የሚከለክላችሁን ቦታ አሳያለሁ ከታናክ ላይ ማለት ነው። የአባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ተብሎ እንደ አባ ስለሚጠሩ ነው። ለምሳሌ ከሮቤል ቃብርጀ እንድጸልይ ቶራው አይፈቅድልኝም። ግን እነዚህ ከአብርሃም መቃብር ሄደህ እንድትጸልይ አልቅሰህ እንድትጸልይ ከኬብሮንም ከራሄል መቃብር ለመሄደ ከዮሴፍም ላይ ሸከም የሚል የትኛውም ቦታ ሻሙኤልም ጋር ሂድ፣ ሽሙኤል መቃብር ላይ ሄደህ አልቅሰህ እንድትጸልይ ታናክ ይፈቅድልሃል? መረጃ ውስጠኝ፣ መረጃ ውስጠኝ። የቱ ጋር ነው የሚፈቅደው? እኔ ግን እንደሚከለክላችሁ ታናክ አሁን ከፍቻ ያሳያለሁ ለዙ ማለት ነው። መቃብር ላይ አድመጠኝ። መቃብር ላይ ሰውን ለመቅበር ካልሆነ በስተቀር ከዛ ውጭ ጌታ የእስራኤል አምላክ እንዴት እንደሚከለክል እኔ አሁን ከፍቻ ያሳያለሁ። ለእናንተ ግን ይፈቅድልኛል ብለህ ስትል አድመጠኝ። ኤልያው ይፈቅድልኛል ብለሃኛል። ከመጽሐፍ ቅዱስ ያሳየኝ የሚፈቅድላችሁ የሚፈቅድበትን ቦታ አሳየኝ ከታናኩ። ኤልያው ፕሊዝ ጭቅጭቅ አታርገው። ጥቅሱን ስጠኝ። የትኛው መጽሐፍት ላይ አውጥቼ ላንብብ? ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ደግሞ የሚከለክለውን ታሳያለህ። ቶራን ላይ ተተሰጠበት። ጥቅሱን ስጠኝ። እኔ የትኛውን መቃብር ላይ መቃብር የተባለ የትኛውን መቃብር ላይ የሚከለክልበትን አሁን ቀጥዬ ላሳየ ነው። አንተ ግን ይፈቅዳል ብለህ ስላልክ አሳየኝ። የቱ ጋር ነው የሚለው? አሁን እኮ አንተን ደግፋለሁ። መቃብር መሄድ እርክስናን ያስገኛል። እና ታዲያ እርክስና ካለ የአብርሃም መቃብር ጋር መሄድ ቅድስና አይደለም። አብርሃም ቅዱስ አባት አድምጥ። ኤልያው ፕሊዝ፣ ኤልያው አብርሃም እርኩስ አይደለም፣ ቅዱስ አባት ነው። መቃብሩ ላይ ግን ሄደህ እንድትጸልይ ጌታ የእስራኤል አምላክ አይፈቅድም። እንድታለቅስ እንድትንደባለል እዛ በዛ በኩል ጸሎት እንድታቀርብ አይፈቅድልህም። ይስሐቅ ቅዱስ አባት ነው፣ ምንም ጥርጥር የለውም። ያዕቆብ ቅዱስ አባት ነው፣ ምንም ጥርጥር የለውም። እነሱ መቃብር ላይ ግን ሄደህ እየተንከባለልክ እያለቀስክ እየሳምክ እየተሳሳምክ ቁጭ እንድትል እዛ ቦታ ላይ ሆነ በሱ በኩል በአብርሃም መቃብር በኩል የእስራኤልን አምላክ እውነተኛውን ጌታ ፈልግ ብሎ አላለህ። አብርሃም አይሰማ። አብርሃም የእግዚአብሔር መቃብር ላይ ሄዳ አይደለም ጸልይልኝ ብሎ ያለ። ለመጸለይ ወደ ቤተ መቅደስ ሂድ። ኦኬ፣ ለመጸለይ በስፍራዎች ሁሉ ትጸልያለህ። ግን የመቃብር ቦታ የረከሰ ቦታ መሆኑን ታናክ ይናገራል። በቃ ስለዚህ መረጃው የለህም ማለት መረጃ የለህም። እሺ፣ አሁን እኔ እየተገባለሁ። መቃብር መሄድ ሁለት አይነት ህጎች አሉ። ቶራ ለምሳሌ ሁለት አይነት ህጎች አሉ ነው። ቶራ መሰጠትና ከቶራ በፊት አሁን ራሄል የምትባለው እናታችን ራሄል የያዕቆብ ሚስት ቤንያምን ወልዳ በቤትለሔም የሚባል አካባቢ ሙታለች። ቀበረች እስራኤል ሳትገባ። ስለዚህ እሷንን ሂጅ አሁን እኔ ራሄልን አድኝኝ ብዬ አይደለም እንትን የምለው። ያ አካባቢ ራሄል ሞተች አይደለም። ያ አካባቢ እናታችን ራሄል የሞተችበት ቦታ ልክ የሆነ የተቀደሰ አካባቢ ነው። ይሄንን ማን የተቀደሰ ነው ብሎ ያለ እሱ ቦታ ጌታ ኤልያው ጌታ የእስራኤል አምላክ የተቀደሰ ብሎ ያለው እሱ ራሱ የተገለጠበትና የተቀደሱ ቦታዎች የሚባሉት የገሪዛንና የጌባል ኮረብታ የገባኦን ኮረብታ ለሰለሞን ጌታ ስለተገለጠ አድመጥ ነው የመቃብር ስፍራ የተቀደሰ ስፍራ ነው እያልክ አንተ የምትጠራው ታናክ እንደዛ ብሎ ጠርቶታል። የሰዎችን መቃብር ስፍራ የአብርሃምንም ይሁን የራሄልንም ይሁን የርብቃንም ይሁን የሳራንም ይሁን የይስሐቅንም ይሁን የሽሙኤልንም ይሁን የማንንም መቃብር የተቀደሰ ቦታ ነው ብሎ ታናክ የተናገረበት ቦታ እና ያሳየኝ። እኛ የተቀደሰ ቦታ ብለን የምንለው ቅዱስ ቃሉ የሚነግረህ ታናክ የሚነግርህ
የእስራኤል አምላክ ጌታ ለህዝቡ በተገለጠበት ቦታ ላይ እንደኛ አይነት ቦታዎች ላይ የተቀደሱ ኢየሩሳሌም የተቀደሰች ናት የእግሬ መረገጫ ብሎ ሰላም አንድ ነገር የርሜው ልንገር ለምሳሌ እሺ መቃብሩን የተቀደሰ ቦታ ብሎ ያለበት እግዚአብሔር አሳየኝ ያንድን ሰው መቃብር የተቀደሰ ቦታ ብሎ ያለበት አሁን አዳምጠኝ አሁን እኛ ለምሳሌ 18ቱ የቁም ጾረት የሚባል አለ አይመለከተኝም 18ቱ 99 አይመለከተንም ከታናክ አሳየን እና ማንም ራባይ የፈለፈለውን ያመጣውን ተረት አንሰማም ከታናክ አሳየን ታናክ ላይ መቃብር የተቀደሰ ስፍራ ነው ብሎ የእስራኤል ጌታ ልዑል እግዚአብሔር የተናገረበትን ቦታ አሳየኝ የማንንም መቃብር ቅዱስ ቦታ ብሎ ጌታ ጠርቶት ከሆነ አሳየኝ የራሄልን ቀብር የራሄል ቀብር አለ የዮሴፍ ቀብር አለ የዳዊትን አልልህም የሰለሞን ለምን ከዛ በፊት ያሉት ቶራ ከመሰጠቱ በፊት የነበሩትን አባቶቻችሁ ተብሎ ስለተጠራ ያንን ህደን ከዛ ቦታ ላይ እንደ ቅዱስ ይታያል ሰዎችን አለ ማን ያየ እንደ ቅዱስ ያየው ማን ነው ጌታ ነው ያየው ወይስ እናንተ ናችሁ ያያችሁት ያን ቦታ እንደ ቅዱስ ጌታ ያን ቦታ እንደ ቅዱስ አይቶ ቅዱስ ቦታ ነው ብሎ ተናግሯል የእስራኤል ጌታ ልዑል እግዚአብሔር የዛሬ 2800 ዓመት የነበሩ በባቢሎን የነበሩ አባቶች እኔ ያልኩን ስማኝ ስሙን እየጠራው ደጋግሜ ስናገር አትዝለል እንዳልሰማ ያርገ ማለት ነው ኤልያው ፕሊዝ አሁን እነ ራሄል መቼ ነው ያሉት ብለህ የምትለው ከሆነ ጊዜን ከሆነ የምትጠይቀኝ እኔን አትጠይቀኝ ብራዘር ላስረዳም እችላለሁ እነሱ ቶራ ሳይሰጥ በፊት እስራኤል ከግብፅ ምድር ሳይወጡ በፊት ህገ ልቦና ዘመነ አበው ተብሎ በሚባልበት ዘመን የነበሩ ናቸው ኦኬ አሁን የተጠየቀው ራሄል መቼ ነው የሞተችው አብርሃም መቼ ነው የሞተው ያኔ ቶራ ተሰጥቷል ወይ ቶራ አልተሰጠም ወይ እስራኤል ከግብፅ ምድር ወጥቷል ወይ ገብቷል ወይ አይደለም ጥያቄ እኔ እሱ ታሪክ መቼ ጠፋኝና ለህዝብ አስተምራለሁ ጥያቄው ኤልያው ፕሊዝ ጥያቄያችን የትኛውንም የአብርሃምንም ይሁን የሽሙኤልን የማናቸውንም መቃብር የእስራኤል ጌታ ልዑል እግዚአብሔር መቃብራቸውን የተቀደሰ ቦታ ነው ብሎ ተናግሯል ወይ አልተናገረም እንደውም ቀብር በቃ አልተናገረም ስለዚህ አሁን የጌታ ቃል አልተናገረም እናንተ ግን የአባቶችን መቃብር እየሄዳችሁ የእናቶችን መቃብር እየሄዳችሁ በኬብሮን ያለውንም በሙሉ የነራሄልንም የነሊያንም በሙሉ የተቀበሩበትን ቦታ የተቀደሰ ቦታ ነው እያላችሁ እዛ ቦታ ላይ ሄዳችሁ እንድትጸልዩ የእስራኤል ጌታ እግዚአብሔር አልተናገረም ስለዚህ አሁን አንተ ቅድም ምናል ኬብሮን ላይ ሄጄ አለቅሳለሁ አልክ እየየበል የአብርሃም የራሄል መቃብር ሶሪ አሁን እዛ ሄደ አልቀስ የአብርሃም አምላክ እግዚአብሔር ግን አይሰማም ለምን ያን ቦታ የተቀደሰ ቦታ ነው ብሎ ያን ቦታ ለጸሎት ቦታ ተጠቀሙት አላለም የተቀደሰ ቦታ እስራኤል ኢየሩሳሌም ቤተ መቅደሱ ያለበት ኦፊሻል የተቀደሰ ቦታ ነው ተብሎ የተባለ የጌባልና የገሪዛን ኮረብታ ሰሜኑ እስራኤል ላይ ያለው ሰማሪያ ውስጥ ማለት ነው እሱ የተቀደሰ ቦታ ነው እስራኤል ከግብፅ ምድር ሲወጡ 6 ነገድ ሆነው ህጉን እና የበረከቱን የመርገሙን ቶራ ላይ ያለውን ዘዳግም ላይ ያለውን አንብበውበታል እሱ የተቀደሰ ቦታ ተብሏል የሳይናይ ኮረብታ የሳይናይ ተራራ የተቀደሰ ጌታ ስለተገለጠበት ልክ የገሪዛማን የጌባል ኮረብታ ለሰለሞን የተገለጠለት ጌታ በዛ በህልም ስለተገለጠለት እሱ የተቀደሰ ቦታ ተብሏል እኒና እነዚህን የመሳሰሉ ቦታዎች የተቀደሱ ናቸው ተብሎ ተጠርቷል ማለት ነው ከዛ ውጪ የአባቶችንና የእናቶችን መቃብር የተቀደሰ ቦታ ነውና በዛ በተቀደሰ ቦታ ኑና አልቅሱ ኑና ጸልዩ ብሎ አላለም ኢሳይያስ 65 ላይ ሲናገር በመቃብር ስፍራ ሄደው የሚቀመጡ የእሪያንም ስጋ የሚበሉ የረከሰ መረቃቸው በእቃቸው ውስጥ አለ ስለዚህ ቀኑን ሁሉ ወደዚህ ወደ አመፀኛ ህዝብ ቃሌን ሊሰሙ ወዳልቻሉ እጆቼን ዘረጋው ይላል አመፀኛ ህዝብ የተባለው ማነው እስራኤል ምንድነው አመፀኛ ያስባለው አድመጠቆይ ምንድነው አመፀኛ ያስባለው ሄዶ በመቃብር ስፍራ የመቀመጥ ልማድ ነበረው ከአሕዛብ ለምንድነው ሳውራ ሰው እንዳይሰማ የምትደርበው ኤልያው በቃ እሺ ወጣለሁ ከፈልክ ወጣለሁ ኖ ቁጭ በልና እሰጥሃለሁ እኔ ሳውራ ለምን ትደርባለህ ነው አውጣል አልኩህ ኢሳይያስ 65 ላይ እስራኤል ቆይ ላንብበው ጌታ የእስራኤል አምላክ አንተ እንዳልከውም ቅድም ማለት ነው የማንንም የአብርሃምን መቃብር የተቀደሰ ቦታ ነው ብሎ ጌታ አልጠራውም አብርሃምን የተቀደሰ ሰው ነው ሂዝ ሆሊ ማን አባቶች እናቶች ቅድም ስማቸውን የጠራው ራሄል በላት ሊያ ርብቃ በላት ማናቸውም የተቀደሱ እናቶች ናቸው ምንም ጥርጥር የለውም ማንም እነሱን ብሌም አያደርግም
በቃ አርፈዋል፣ ተኝተዋል። ተዋቸው። ነፍሳቸው በአጸደ ገነት በእግዚአብሔር ገነት አለ። ተዋቸው። በትንሣኤ ቀን ይነሳሉ። ኤልያው ግን ሄዶ ራሔል መቃብር ላይ አልቅስ ብሎ አብርሃም መቃብር ላይ ተንከባለል ብሎ ጌታ አላዘዘም። ቅዱስ ቦታም ነው ብሎ አይልም። አላለም። ጌታ ማለት አላለም። እኛ ጌታ ያለውን ነው የምንሰማው። ጌታ ያላለውን ማንም ይበል፣ የሆነ አንድ ራባይ ይበል፣ የሆነ ቄስ ይበል፣ በፍጹም አንሰማውም። ነይ ኤልሱ ሞባይል አንቺ ኦኬ፣ አንሰማውም። ላሳያችሁ ኢሳይያስ 65 ላይ ምን እንደሚል አሁን እኔ ደግሞ ልንገርህ። አቋይ ላሳየና ትቀጥላለህ። ያው መጽሐፉን ብቻ ላምጡ። ኢሳይያስ 65 ኦኬ። የእግዚአብሔር ቃል የኮነነውን እንኮንናለን። የእግዚአብሔር ቃል የቀደሰውን ቅዱስ ነው እንላለን። የእግዚአብሔር ቃል በምንም አይነት መልኩ መቃብር የተቀደሰ ስፍራ ነው ብሎ የማንንም መቃብር ከአብርሃም ጀምሮ የማንንም መቃብር የተቀደሰ ስፍራ ነው ብሎ የእስራኤል ጌታ ልዑል እግዚአብሔር አልተናገረም። አምላካችንና አባታችን ማለት ነው። ላልጠየቁኝ ተገለጡ፣ ላልፈለጉኝም ተገኘው። በስሜ ያልተጠራውን ሕዝቤን እነሆኝ ያልኩት። በስሙ የተጠራው እስራኤል ነው። በስሙ ያልተጠራው አሕዛብ ነው። አሕዛብን ይኸው እነሆኝ ያልኩት ካለ በኋላ መልካም ባልሆነው መንገድ ሀሳባቸውን ጆኒ ስቶፕት አመፀኛ ሕዝብ የተባለው እስራኤል ነው። ወንድሞች እናቶቼ፣ በስሜ ያልተጠራውን ሕዝብ ያለው አሕዛብ ነው። ኦኬ፣ እግዚአብሔር ምን እያለ ነው? በቃ ወደ አሕዛብ እሱን እነሆኝ እለዋለሁ፣ አለሁልህ እለዋለሁ አለ የእስራኤል አምላክ እግዚአብሔር። አሕዛብ ብለው የሚጠሩትን በስሜ ያልተጠራውን፣ በስሙ የተጠራ ማን ነው? እስራኤል። በስሙ ያልተጠራ ሕዝብ ማን ነው? አሕዛብ። እና እነሆኝ አልሁት ይላል። አለሁልህ፣ ጥራኝ እመልስልሃለሁ እያለ ማለት ነው። አይሁድ እዛ በርቀት ሆኖ ጎይ ነው የሚለው። እናስ ጌታ ግን ያው እነሆኝ አልኩ። ለምን? እንደው እንደ ሰው ከነገርኳችሁ እግዚአብሔር እንደ ሰው ጨጓራ አለ ተብሎ ቢባል ጨጓራውን እርር ድብን ቅጥል ያደረጉት ያህዌን ጌታን እስራኤል የሚባል አመፀኛ ሕዝብ ነው። ምንድን ነበር አመፃቸው? መልካም ባልሆነው መንገድ ነው የሚሄዱት። መልካሚቱን መንገድ ግን ጥለውታል። ቶራን አሽቀንጥረው ጥለዋል። ቶራ ይላሉ እንጂ አብዛኞቹ አሁን እነ ኤልያውም ጭምር በግማራና በታልሙድ ነው የሚያምኑት። በቶራ በታናክ አያምኑ። ሚሽና ነው ብሎ የሚልህ ግማራ ነው የሚልህ፣ ታልሙድ ነው የሚልህ፣ ታናክ አይልህም። እና ግን የሚሉትን መልካም ባልሆነው መንገድ፣ መልካሙ የሆነው መንገድ ብለህ በቶራው መሄድ ነው፣ በህጉ ማለት ነው። እና መልካም ባልሆነ መንገድ ሀሳባቸውን እየተከተሉ የጌታን ሀሳብ አይደለም የሚከተሉት፣ የራሳቸውን ሀሳብ እየተከተሉ። ለዚህ ነው በኢሳይያው መጽሐፍ ላይ ሀሳባቸው ከሀሳቤ ሰማይ ከምድር እንደሚርቅ ነው ብሎ ያለው። መንገዳቸው ከመንገዴ ሀሳባቸው ከሀሳቤ ሰማይ ከምድር እንደሚርቅ ነው ብሎ ያለው ጌታ ማለት ነው። እየተከተሉ ወደሚሄዱ ወደ አመፀኛ ህዝብ ቀኑን ሁሉ እጆቼን ዘረጋሁ ይላል። አመፀኛ ነው ህዝቡ እስራኤል፣ ግን ጌታ እጆቼን ዘረጋሁ ይላል ማለት ወደ እኔ ኑ እያለ ማለት ነው። ለመዓት አልነበረም እጁን የዘረጋው እዚህ ጋር፣ በኋላ ግን ለመዓት ይዘረጋል። እና ለመዓት ሲዘረጋ ከምድር ገጽ ነው ያጠፋቸው ጥቂት ቅሬታን አስቀምጦ እንደ ሰማይ ከዋክብት የነበረው ቁጥራቸው ጥቂት ሆነው እስኪቀሩ ድረስ ለምድር አሕዛብ መሳለቂያና መተረቻ መሰደቢያ ያደረገው እግዚአብሔር አልሰማ በለው ስላሉ በምድር ላይ ልበ እልከኛ ለእግዚአብሔር ቃል አመፀኛ የሆነ ትውልድ ማን ነው ብላችሁ ትፈልጉ ወንድሞች እናቶቼ፣ መጽሐፍ ቅዱስን ስታነቡ እስራኤል መሆኑን ነው የምታገኙት። እግዚአብሔር ይፍታችሁ በእውነት። ከዛ ምን ነበር አመፃቸው? ጌታ እንዴት ነው ያስቆጡት? ይህ ህዝብ አለ ዘወትር የሚያስቆጡኝ ናቸው። በአመት አንድ ጊዜ በወር አንድ ጊዜ አይልም፣ ዘወትር። አሁንም ያሉት ድሮም የነበሩት ከጥቂቶቹ አባቶችና እናቶች ጌታን አገልግሎት ካለፉት ውጭ እነርሱ በአትክልት ውስጥ የሚሰዉ እንዴ? ለማን ነው የሚሰዉት? በአትክልት ውስጥ እስራኤል ሰዋ የተባለበት ቦታ አለ። ለጌታ እንዲሰዋ የታዘዘበት መሰዋ የተሰራበት ቦታ የሚሰዉ የሰውንም ማነው የሚሰዉ? በአትክልት ውስጥ የሚሰዉ በጡብም ላይ የሚያጥኑ በመቃብር መካከል የሚቀመጡ መቃብር ጋር ስትሄድ ለእስራኤል የተፈቀደለት ሄደህ የሞተውን ሰውዬ ቀብረህ እንድትመጣ ነው እንጂ ኤልያው እንደሚያደርገው እዛ ሄደህ እንድታለቅስ እንድትንከባለል አይደለም። የራሄል ይሁን የአብርሃም
የዳዊትን የማንም በቃ መቃብራቸው ነው። አባቶች ግን አባቶች ናቸው፣ የተቀደሱ አባቶች ናቸው። እነሱ ሞተዋል፣ አንቀላፍተዋል፣ በእግዚአብሔር ገነት አሉ። ስጋቸው ግን መቃብራቸው ውስጥ በስብሶ ቀርቷል፣ አጥንታቸው በስብሶ ቀርቷል። በትንሣኤ ቀን ግን ይነሳሉ። ስለዚህ አባቶችን ተዋቸው። ራሔልን አድኝም ብዬ አላልኳትም ብለህ ትላለህ። ራሔል መጀመሪያ መቼ ስታድን አታድንም። ማዳን የእስራኤል አምላክ የእግዚአብሔር ነው። ግን አንተ ራሔል መቃብር ላይ ሄደህ አልቅሰህ ጸልይ፣ እሱ የተቀደሰ ቦታ ነው ወይ ብሎ ጌታ ተናግሯል? አልተናገረም። የተቀደሰ ቦታ ብሎ ጌታ የጠራው ራሱን የቻለ ቦታ አለ። ስለዚህ በመቃብር መካከል የሚቀመጡ በስውርም ስፍራ የሚያድሩ የእሪያንም ስጋ የሚበሉ ናቸው። የረከሰው መረቅ በቃቸው ውስጥ አለ። ከዛ እነሱ ምን ይላሉ? እነዚህ ሰዎች መጥተው እነርሱ ለራስህ ቁም ይለዋል። ስንነግራቸው ለራስህ ቁም፣ ለራስህ አስብበት ይለዋል። ለራስህ ቁም፣ እኔ ከአንተ ይልቅ ቅዱስ ነኝና ይላሉ። አሁን አንድ አሕዛብ ቢሄድ እስራኤላዊ ፊት እንዴ አንተን እንደ ለኛ ወንጌል እንደኛ ነው እንዲሁ መጽሐፍ ቅዱስ ምትነግረን አንተ ቶራ ልትነግረን እኛ ከአንተ ይልቅ ቅዱስ ነን ይሉሃል። ግን ይህን ብሎ የሚላ አይሁዳዊ ምንድነው የኢሉሚናቲ አባል የሆነው ሰውዬ ሚዩት አድርገው እኔ ያደርኩ ሚዩት አድርገው እሰጥሃለሁ። ሚዩት አድርገው እንዴ እኔ ቅዱስ ነኝ ይልሃል። እንደ ሎተሪ ትኬት ግን ብትፍቀው ኢሉሚናቲ ይሆናል ሰውየው፣ ጌ ይሆናል ሰውየው። የአብርሃም ልጅ ነው፣ እስራኤላዊ ነው። ቶራ አለኝ ይላል፣ ግን ጌ ነው። ቶራ አለኝ ይላል፣ አጋንንት አምላኪ ነው፣ በግልጽም በስውርም በግልጥም። እና ምን ይላል? እኔ ቅዱስ ነኝ ይላል። ኤልያው መረበሽ ፈልጋ ነው እንዴ? አይደለም። ህዝብን ሚዩት አድርገው ጨርሼ እሰጥሃለሁ። ሚዩት አድርገው። የኔን ህዝብ እየሰደብ እንዴት አድርግላችሁ? ብራዘር የኔ ህዝብ መሆኑን በምታውቃለህ ታችሁ ራጭ አላሰወራኝ። የኔ ህዝብ መሆኑን የኔ ህዝብ መሆኑን አንተ በመጀመሪያ በምን አወቅ? እታችሁ ረድ በቃ እንደዚህ እስኪ ያስነጥሳችሁ ድረስ እንነግራችኋለን ማለት ነው። ስለዚህ ራሱ ለራስ ቁም፣ እነርሱም ለራስ ቁም እኔ ከአንተ ይልቅ ቅዱስ ነኝ ይላሉ። ማነው ቅዱስ ነኝና ወደ እኔ አትቅረብ ይላሉ። ወደ እኔ አትቅረብ ምክንያቱም አንተ ጎይ ነህ፣ አሕዛብ ነህ፣ የረከስክ ነህ ይላሉ። እነሱ ግን መቃብር ስፍራ ሄዶ ይንከባለልልሃል። እግዚአብሔር ቅዱስ ነው ያላለውን መቃብር ስፍራ የሰዎችን ቦታ የአባቶችን መቃብር ቅዱስ ቦታ ብለው ይላሉ። የአባቶች መቃብር ሳይሆን ቅዱስ፣ አባቶች ቅዱሳን ናቸው። የተቀበሩበት ቦታ ቅዱስ ነው ብሎ ጌታ አላለም። አብርሃም ቅዱስ አባት ነው። የእሱ መቃብር ግን የተቀደሰ ቦታ ነው ብሎ የእስራኤል አምላክ እግዚአብሔር አላለም። ኦኬ ቦታው የሚቀደሰው አብርሃም ምንድነው ስለረገጠው አይደለም፣ ስለተቀበረበት አይደለም። ቦታው ቅዱስ የሚሆነው የእስራኤል አምላክ እግዚአብሔር ቀድሶት ከሆነ ብቻ ነው። አለቅ። ቦታ የሚቀደሰው በእስራኤል አምላክ በእግዚአብሔር እንጂ የሆነ አባት ስለተቀበረበት አይደለም የሚቀደሰው። ቃል በኋላ አትቅረብ ይላሉ። እነዚህ በአፍንጫዬ ዘንድ ጢስ ቀኑን ሁሉ የምትነድድ እሳት ናቸው ብሎ ጌታ አለ። ምን አይነት ናቸው አለ? እነዚህ አይነቱ ጢስ ናቸው አለ። ጢስ የሆነ ትውልድ በመቃብር ስፍራ በመቃብር መካከል የሚቀመጡ ምን ሊያደርጉ ነው የሚቀመጡት? የሙታንን መንፈስ ለማነጋገር ነው። ለማነጋገር ማለት ነው። ምን ያደርግለታል? እስራኤል በመቃብር ስፍራ የሚቀመጠው ማን ያዘዘው? መቃብር ስፍራ እንዲጸልይ ጌታ የቱ ጋር ነው ያዘዘው? ቅድም ስጠይቀው ታናክ ላይ የለም። የአብርሃም አምላክ አልተናገረም። መቃብር ቦታ ሂዱና ጸልዩ እዛ ሰማችኋለሁ አላለም። ኤልያው ምን አለ ግን? አለቅስ ነበር አለቅሳለሁ አለ። ከንቱ የሆነ ለቅሶ፣ የማይሰማ ለቅሶ፣ የማይታይ ለቅሶ፣ የማይመለስ ለቅሶ፣ መራራ የሆነ ለቅሶ፣ ሐዘን የበዛበት እርግማንን የሚያመጣ ለቅሶ፣ የእግዚአብሔር አምላክ የሚሰማው ለቅሶ አይደለም። እና የመቃብር ስፍራን ማንም ሰው ሄዶ እንዲቀመጥበት እግዚአብሔር እንኳን እንዲጸልይበት አይደለም እንዲቀመጥበት ወይ እንዲቀመጥበት አይደለም እንዲጸልይበት እግዚአብሔር የማንንም ግለሰብ መቃብር ስፍራ የመቃብር ስፍራ ቅዱስ ብሎ ጌታ ጠርቶ ታያቅ። ጨርሻለሁ። ተባረኩ። እህትዬ እንኳን ደህና መጣሽ። አይ ቲንክ ይሁዳን ብለህ የምትለው እንኳን ደህና መጣህ። ታች ኮሜንት ስጽፍ አይቻለሁ። ተባረኩ። ቴንክ ዩ። ሰላም ሰላም፣ ኤርሚዬ እንኳን ደህና ጠበቃችሁ። ሰላም ለሁላችሁ አለው። እየሰማሁ ነው። ኤልያው ቢገባ ደስ ይለኝ ነበር ካለ ወይም ይሁዳ ካለ መልስ ሲያጣ ይረብሻል። እሺ እንዴት ነህ ይሁዳ? ሰላም
እኔ ፈጣሪ ይመስገን። አሜን። ከይሁዲ አሁን እምነት ነው? ከተነሳው ነጥብ ላይ እኔ እንደ ራሴ እንደ አንድ ይሁዳዊ ነው ከይሁዲ እምነት ነው ወይ? ቆይ ከይሁዲ እምነት ነው ወይስ ክርስትና ነው? እኔ ይሁዳዊ ነኝ። እምነትህን ነው ያልኩህ። ይሁዲ እምነት ነው? ይሁዳዊ የይሁዲ እምነት ነው የምከተለው። ኦኬ። ስላሴ የሚለው አምላክ ብሎ የሚለው ጣዖት ነው አይደል ያልከው? እስካሁን ብሎ ኪዳን ላይ ስላሴ የሚል አስተምሮ ስላላገኘሁኝ እኔ እንደ ራሴ እንደ ጣዖት የምቆጥረው። እሺ፣ እንደ ራስህ ነው ወይስ እንደ ታናህ? እንደ ታናህ ኤሎሂም ማለት ምን ማለት ነው? ኤርሚያው አንድ ነገር ልናገር። ሚዩት አድርገው። ኤሊያው ቆይ ሚዩት አድርገው ነው ሚዩት አድርገው። ኤሊያው ለምን ደሞ ተረሽ ከፈተና ሻውራ አውርተህ የምትወጣም ከሆነሽ ያው ወጣ። አንተ አንዳንዴ ትረብሽ። እሺ ምንድን ነው የፈለከው? ቀናህን ይስጥ ብዬ ጻፍኩኝ። ሌላ አይደለም። ሚዩት አደረጉኝ። ምን አድርጌ ነው? ምንድነው ብለህ የጻፍከው? እየባሪ ብዬ ነው የጻፍኩኝ። ጤናህን ይስጥ ያሉ ሚዩት አደረጉኝ። ኦኬ ችግር የለም። አሁን እሱን ታች ወርደህ ሳይሆን እሺ እዚህ መጣለህ። የምትለው አለ ቅድሙ ላይ የምትለው አለ ጨርሻለሁ እኔ 18 ጊዜ። አይ እኔ ምን እንትን የለኝም። በቃ ቀጥል፣ ከይሁዳ ጋር ቀጥል። በጣም ነው ግን የሚሙት ለምን እንደሆነ አላውቅም። ኦኬ እሺ ይሁዳ፣ እሺ የእስራኤል አምላክ እግዚአብሔር ማነው? ኤሎሂም ማለት ምን ማለት ነው? ይሁዳ ኤሎሂም ወደ አማርኛ ሲሆን አምላክ የሚል ትርጓሜ ነው ያለው። ቁጥሩ ከአንድ በላይ ነው ወይስ ስለ አንድ ነው የሚናገረው? ኤሃድ ብሎ የሚለው ነው ወይስ ከዛ በላይ ቁጥር አለው? ማለት የብዜት ቁጥር ይናገራል? አመልካች ነው? አንድ ነው ሁለት ነው የሚል ትርጓሜ እስካሁን አላገኘሁበትም። ስለ አንድ ሲሆን ምንድን ነው የሚባለው? አሁን አንተ ቃሉን ላትጠቀመው ትችላለህ። ከአስከፋ ይቅርታ፣ የጌታዬ ስም ስለሆነ እኔ እጠራለሁ። ኤሎሂም ማለት እና ያህዌ ማለት የተለያየ ነው ወይስ አንድ ነው? አንድ ነው፣ ተመሳሳይ ነው። አሳይኝ እስኪ ተመሳሳይ መሆኑ። ዞሮ ዞሮ ስሙ በተለያየ ኤል የሚላለ ያ የሚላለ አሳይ። ዞሮ ዞሮ አይደለም ያህዌም ተመሳሳይ የአንድ ፈጣሪ ስም ነው። እሺ ኤሎሂምስ ማለት ኤሎሂምስ ማለት ኤሎሂም አምላክ ነው። የስንት ስም ነው? የአንድ ፈጣሪ ስም ነው ኤሎሂም ማለት? የአንድ ፈጣሪ ስም ነው። አሳየኝ በመረጃ እስኪ። ኤሎሂም ማለት አንድ ነው እያልከኝ ነው? በመረጃ አሳይ። ከታናክ ላይ ነብዛት ታናክ ላይ ዘዳግም ላይ ምዕራፍ ስንት? 6:4 ላይ ያለው አውጣና በዕብራይስጥ አንብበው። ኤሎሂም ይላል እሱ ጋር ኤሎሄኑ ይላል። ኤሎሂም የሚለውን ኤሎሄኑ አምላካችን ያለው። ኤሎሄኑ ማለት ታዲያ ምን ማለት ነው? አምላካችን ማለት ነው። አምላካችን ኦኬ እሺ አውጣና አንብበው እስኪ። ከልጄ ላይ መጽሐፉ የለም እንደጋጣሚ። ታዲያ መጽሐፉን ሳትይዝ ነው ስላሴ ብሎ የሚለው? መጽሐፉን አለመያዝና ማወቁን ምዕራፉን መጽሐፉን ሳትይዝ ነው ታዲያ ክርስቲያኖች ስላሴ ብለን የምናምነውን የእስራኤል አምላክ አይደለም ጣዖት ነው ብለህ የምትለው እንዴ? መጽሐፍ እጅ ላይ ያለ አጋጣሚ አለመኖርና መጽሐፉ ከሌለ ልታወራ ነበር አይደል የገባኸው? ገዝተህ የላከው ይሁዳ። አይ ግባ ሳልከኝ ነው የገባው እኮ። ግባ ያልኩህ እንድናወራ ነው አይደለ? ና ግባና አውራ። ኮሜንት ታች ከምጽፍ ና ግባና ጣዖት መሆኑን አሳየኝ ነው ብያልኩህ። ኦኬ ከገባህ አይቀር እሺ። እስኪ እንደዚህ ብዬ ልጠይቅህ፣ የእስራኤል አምላክ ያህዌ ልጅ አለው የለውም? ልጅ ማለት በመውለድ በሚል ሰው እንደሚወልደው ነው? ሰው እንደሚወልደው ሳይሆን ልጅ አለው የለውም? ሰው እንደሚወልደው ሰው ሆኖ አይደለም በዛ ሰዓት ላይ የተጻፈው። ሰው የሆነበት በኋላ ላይ ከድንግል ሲወለድ ነው። እሱን አንተ አታምንም። ግን እኔ የእስራኤል አምላክ ልጅ አለው ወይ ብዬ ብጠይቅህ ምንድነው ብለህ የምትመልስልኝ? ልጅ አለው። ልጅ አለው። ልጁ ማን ነው ስሙ? እስራኤል ይላል። የእስራኤል ማነው ልጁ? እስራኤል ነው። አሳየኝ እስኪ ልጁ ተብሎ የተባለበት እስራኤል። ዘጸአት 4:22 ላይ አለ። ዘጸአት 4:22 ላይ 4:22 እስከምትመጣ አንድ ጊዜ ልጠይቀው። ኤል ማለት ምንድን ነው ወንድም? ኤል ማለት አምላክ ነው።
አንድ ነው ወይስ ከአንድ በላይ ነው? ላትመልስላት ለሳ ኖ ይመልስላታል። ኖ እያወራን ነው። ለምን የማይመልሰው? ካልመለሰው ሁለታችሁም ትወርዳለች። ካልመለሳችሁ ማለት ነው። ኤል አንድ ነው ወይስ ከአንድ በላይ ነው? መለስልኝ። ኤል የሚለው አምላክ አንድ እንደሆነ ነው። ቴንክ ዩ። ኤሎሂም ማለት ምንድን ነው? አምላክ ከአንድ በላይ ነው? አንድ ነው? አንድ ነው። ኤል የሚለው ሲበዛ ኤሊሊም ነው የሚለው። ኤሎሂም የራሱ ነው የቻለ ስሙ። ኤል ሲል አንድ ፈጣሪን ደግሞ ኤሊሊም ብሎ አልጠራውም። ኤሊሊም ብሎ አልጠራውም። ስለዛ ኤሎሂም ነው ያለው አይደል? ኤል ካልነ አንድ ነው። ኤሊሊም ቢለው ብንሮ ከሁለት በላይ እንደሆነ ኤሎሂም ማለት ኤሊሊም ጣዖት ነው። ኤሊሊም ጣዖት ማለት ምንድን ነው? ጣዖት ብሎ አልጠራውም መጽሐፍ ቅዱስ። ኤሎሂም ነው ያለው። ኤሎሂም ማለት ኤል የሚለው ሲበዛ ኤሊሊም ይሆናል አይደለም። ኤል ካለ ኤሎሂም ነው። ኤል አንድ ከሆነ ኤሎሂም ከአንድ በላይ ነው አይደለም? ኤሊሊም ጣዖት ነው። ኤሎሂም ማለት ምንድን ነው? አልቲትኸመክ መልስም ቀጥታ መልስም ሚውት ክፈቱ ሊጻፍ አትጻፍ። ኒውት አድርገው አንተ ራስህ። አሁንም ጠይቃለሁ። ኤል አንድ ከሆነ ኤሎሂም ማለት ምንድን ነው? ኤሎሂም አንድ አምላክ ነው። የአንድ ቁጥር ነው ወይስ ከአንድ በላይ ነው? ለምን መመለስ አቃተ? ነው ሁለት ነው ሶስት ነው የሚል በአብርሃምና በአብርሃም ልዩነቱን ንገራትና ከዛ ኤሎሂም የሚለው ሞር ይገባል ይመስለኛል። በአብርሃምና አብርሃም ለምን እንደተባለ አብርሃምና አብርሃም ዩድሜም ተጨምሮበታል። ዩድሜም ምን እንደሆነ ዩድሜም ሲጨመር ምን እንደሆነ አብርሃምና አብርሃም እኮ የመብዛትና የአንድ ቁጥር ልዩነት አይደለም። የመጨመሩ ነው ስሙን ይሁዳ መልስልን። ኤል ማለት አንድ ነው። ኤሎሂም ማለት ናታን ኒውት አድርገው ፕሊዝ። እሺ ሰላም። ኤልያሁ ከኔ ተሻለ ብለህ ስለሚያውቅ እሱ አንተ ታውቃለህ፣ ግን መመለስ ስላቃተ ነው። እኔ ልርዳህ። እሺ ኤል ማለት የአንድ ቁጥር ነው። እሺ ኤሎሂም ማለት ከአንድ በላይ ነው። ከዛ መጀመሪያ የስላሴን እንትን ይገልጽልሃል። እርም ይቀጥሉ። ኤል አብራራ። ኤሎሂም የሚለው ነው ስላሴ የሚገልጸው። አዎ ኤል ካለው አንድ ነው። ኤሎሂም ስላሴ የሚለው ሰላም ሊከብድ ይችላል። ስላሴ ግን ሁሉ በመልካችን እንዳምሳላችንን እሱ ላይ ሰጆን ለምን ማን ናቸው እነዚህ? ኤሎሂም ነው ብሎ የሚለው ኤሎሂም የሚለው ለምሳሌ አንድ ሺህ የሆነ ቁጥርም ማቻም ከአንድ በላይ መሆኑ ተጨመረ ብዙ ቁጥር ሊሆን ይችላል። አንድ ሺህ በዛ ጥራ ሊጠራ ይችላልና አንድ ሺህ አለመሆኑን ስንት መሆኑን በቁጥር 3 መሆኑን ከነቢያት መጽሐፍት ላይ እናሳያለን ማለት ነው። እዚህ ጋር ምን አልኩ? የእስራኤል አምላክ እግዚአብሔር ልጅ አለው ወይ ስለ አዋልከኝ። የእስራኤል ልጁ ማን ነው ይስለ እስራኤል ማን የእግዚአብሔር ልጁ ማን ነው ይስለ እስራኤል አልከኝ። እስራኤል የበኩር ልጅ ተብሎ የተጠባለበትን ቦታ ጠራ ማለት ነው። እስራኤል የበኩር ልጅ የተባለው በምንድን ነው? በኪዳን ነው በመወለድ ነው? በኪዳን ነው። እኔ በመወለድ ነው ብዬ የምልህ መወለድ ብሎ የሚለው ቃል ይሄ ሰው በሚወልድበት አይነት አወላለድ አይደለም። ለምሳሌ ይህን ቃል ላሳይህና እስኪ አንብብና ማነው ፍታልኝ። ኦኬ የማሳ ሀገር ሰው የያቄም ልጅ አጉር የያጉር ቃል ሰውየው ለኢቲኤል እና ለኡል ቃል እንደዚህ ይናገራል። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰው ማስተዋል የለኝም፣ ጥበብን አልተማርሁም፣ ቅዱሱንም አላወቀሁም ካለ በኋላ ጥያቄ ይጠይቀናል። አሁን ወደ ሰማይ የወጣ የወረደስ ማን ነው ይላል። ማነው ወደ ሰማይ የወጣ የወረደ ወንድማችን? መጽሐፍ ምሳሌ ነው አይደል? እሱ ማን ነው? እሱ ወደ ሰማይ የወጣ ወደ ሰማይ መውጣት የሚችል ወደ ሰማይ መውረድ የሚችል ማን ነው? እሱ እግዚአብሔር ነው። እግዚአብሔር። ትክክል የመለስከው። ነፋስንስ በእጁ የጨበጠ ማን ነው ይላል። ማን ነው እሱ? ነፋስን በእጁ የጨበጠ ማለት በስልጣኑ ያለ ማለት ነው። ነፋስም የጨበጠ የፈጠረ እግዚአብሔር ነው። እግዚአብሔር ነው። ውሃንስ በልብሱ የቋጠረ ማን ነው ይላል። እግዚአብሔር ነው። እግዚአብሔር ነው። የምድርን ዳርቻ ሁሉ ያጸና ማን ነው ይላል።
እግዚአብሔር ነው። ይህን ታውቅ እንደሆንህ ስሙ ማን ነው ይላል። ያው እግዚአብሔር ነው ብለህ ስለመጣ ይህን ታውቅ እንደሆነ ስሙ ማን ነው አለ። አንተ እግዚአብሔር ነው እያልክ ነው የመጣው። የልጁ ስም ማን ነው ይላል። ልጅ አለው። የልጁ ስም የእግዚአብሔር ልጅ ስም ማን ነው? ከላይ ጀምሮ ያለው እስከ ይሄ እንደ ስሙ ማን ነው የሚለው መለስ። እግዚአብሔር ነው እያልክ መጣ። ይህን ታውቅ እንደሆነ ምክንያቱም ሰማያት የምድርን ዳርቻው ሊያጸና ነፋስን በእጁ የጨበጠ ልብሱን በውሃ የቋጠረ ወደ ሰማይ የወረደ የወጣ ማን ነው ብሎ የሚለውን እግዚአብሔር ነው ብሎ የሚለው ትክክል ነው የመለሰው። ከዛ ይህን ታውቅ እንደሆነስ ስሙ ማን ነው ይላል። አንተ እግዚአብሔር ነው እያልክ ስለመጣህ የልጁ ስም ማን ነው ይላል። ይሄ እግዚአብሔር ብለህ ያልከው የልጁ ስም እስራኤል ነው። እውነትህን ነው። ያ ቅድሚያ ያወጣው ምን የበኩር ልጅ ብሎ እንደሚጠሩ የልጁ ስም እስራኤል ነው። ኦኬ እስራኤል የማን ስም ነው? መነሻው ላይ ያዕቆብ ነው። ያዕቆብን ልጄ ነህ ብሎታል። ልጄ ስለሆንክ ስም እስራኤል ይባላል አለው። የበኩር ልጅ ልቀቅ ያለው ለምንድን ነው? አልጠይኩም። የበኩር ልጅ የተባለበትም በኋላ እንመጣለን። እኔ አሁን የያዕቆብ ስሙ ማን ነው? እስራኤል ነው። በኋላ እስራኤል ብሎ ስላለው ጌታ ማለት ነው። እስራኤል ብሎ ያለው የቱ ጋር ነው? ያቦቅ ወንዝ ላይ ነው አይደል? እንዳላስቸግርህ በጥቅስ ማለት ነው። ያቦቅ ወንዝ ላይ ነው። ኦኬ ከዛ በኋላ እስራኤል ልጅ፣ በዛን ጊዜ እስራኤል ራሱ ያዕቆብ ልጅ ተብሏል። ልጄ ብሎ ጠርቶታል። ኦኬ ይሄን የጻፈው ሰለሞን ነው አይደለ? ሰለሞን ያዕቆብ ከነበረበት ከስንት ዓመት በኋላ ነው የነበረው? ዓመቱን አላውቅም። ይራራቃል አይደል? የብዙ ዘመናት ርቀት አለው። ማን ነው ቀዳሚው? ሰለሞን ወይስ ማን ነው? ያዕቆብ። ያዕቆብ ነው። ያዕቆብ። ስለዚህ የልጁ ስም ማን ነው ብሎ የሚለውን አንተ እስራኤል ነው ብለሃል አይደል? እስራኤል ነው ብያለሁ። አሁን ሰለሞን ይህን ጠፍቶት ነው እስራኤል እግዚአብሔር ልጅ ተብሎ የተባለበትን የዘጸአት መጽሐፍት ቶራን ስለማያውቅ ነው ይህን እንደዚህ የጻፈው። እያስረዳ ነው በምሳሌ አድምጠኝ። ይሄ መጽሐፍ በእስራኤላዊው አባት በሰለሞን በኩል ነው የተጻፈው አይደል? በእስራኤል አባት ራሱ እስራኤላዊው አባት ሰለሞንን አባት ብዬ የምለው እስራኤል ዝርያው እስራኤላዊ ስለሆነ በሰለሞን የተጻፈው አይደል? በሰለሞን። ኦኬ ስለዚህ ሰለሞን ለህዝቡ ይሄን መጽሐፍ ሲጽፍ ይሄ የእግዚአብሔር ልጅ ነው አይደል? ማለት ጽሑፉን እንዛብት ላይ ይሄ ልጁ የተባለው የእግዚአብሔር ልጅ ነው አይደል? የልጁ ስም ማን ነው አለ። ስሙን እየጠየቀ እኮ የልጁ ስም ማለት የልጆቹ ስም አይደለም አይደል ብሎ የሚለው የልጁ ስም ነው ብሎ የሚለው አይደል? ልጁ እስራኤል እኮ እንደ አንድ ነው እየጠራ ያለ። የበኩር ልጅ ልቀቅ ሲል እኮ አንድ ሰው ነጥሎ አይደለም ከእስራኤል የሚጠራ የበኩር ልጅ የተባለበት ጋር ወደ ኢሻያውና ወደ ሌሎች ወደ ነሆሴ ጋር ስንሄድ ላሳይ ነው። እዚህ ጋር የምጠይቅ አሁን ለነጠላ ነው ለብዙ ነው የሚናገረው እዚህ ጋር ለነጠላ ነው፣ ግን እንደ አንድ ህዝብ እስራኤል ጠራቸዋል አይጠራቸውም። ዕብራይስጡን አንብቢልን እህትየው ሰላምዬ። መጽሐፈ ምሳሌ መጽሐፍ ምዕራፍ 30 አማርኛው እኮ ግልጽ ነው። እስራኤል እንደ አንድ ሰው ጠራቸዋል አይጠራቸውም። የተጻፈው ዕብራይስጡ ነው። ዕብራይስጡ ይውጣል። ሚሽሌ ፐሬክ ቁጥሩ ስንት? ቁጥር 4 በጌታ ስም ከአንድ አይደለ መጀመሪያው ቁጥር 4 ነው። ቁጥር 4 ከሆነ ፐሬክ ፐሬክ ምንድን ነው? ሽሎሽም 40 ሽሎሽም ላሜድ ዳሌት ኤርሚ ምዕራፍ 30 ነው አይደል? ምሳሌ ምዕራፍ 30 ቁጥር 4 ከን ሚሽሌ ነው። ሚሽሌ ላሜድ
ዳሌት ኦኬ ሚ አላ ሰማይ ማለት ኦኬ ቢዲ አውሩት ምግብ ልብላና እንቀጥላለን። ኦኬ አንብቡ ለታውጡትና እሺ ምሳሌ ታብሌት ላይ ያወጣው ነው። ሚሽሌሽ ፐሪክ 30 פסוק א' 4 አመን ዳሌት በቃሌ ትንሽ ልበልልሽ ሚ አላ ሸማይም ወየረድ ሚያሰፍ ሩህ የሚለው ማለት ነው። ዳሌት ኦኬ 4 በጌታ ስም አነባዋለሁ። מי עלה שמיים וירד, מי אסף רוח בכפיו, מי צרר מים בסמלה, מי הקים כל אפסי ארץ, מה שמו ומה שם בנו, כי תדע. לקטל ארמי. ኖ አይ በቃ ስሙ ማለት ማነው? አራት ያ እሺ ተርጉመው ይሁዳ ተርጉመው ይሁዳ አቤት ምን እያለ ነው እዚህ ጋር? እስኪ ደገም አልሰማሁትም። ብዙም ኢብራይስጥ ትንሽ ይከብደኛል። እሺ በአማርኛው ላንብብልህ፣ ችግር የለውም። ወደ ሰማይ የወጣ የወረደስ ማን? አይ በአማርኛውን ኤርሚያስ የትኛውን አንብቦ አሁን እዛው መጽሐፉ ላይ ነው። ችግር የለውም። እኔ ደግምልህና በዕብራይስጡ ተነቦልሃል፣ በአማርኛው ደግምልሃለሁ። አንደርስታንድ ታደርገዋለህ፣ እርግጠኛ ነኝ። ወደ ሰማይ የወጣ የወረደስ ማን ነው? ይቅርታ ሲላወጣ ኢብራይስጥ አንድ ጊዜ እስራኤል ወደ ሰማይ ወጥቷል። ወደ ሰማይ የወጣ እያለ የመጣው እኮ እግዚአብሔር እንደሆነ እኮ ተናግሮታል። ከዛም በኋላ እኮ የልጁ ስም ማን ነው? አይ ጥያቄ ነው። ቀጥታ መልስልኝ። እስራኤል ወደ ሰማይ ወጥቷል? እስራኤል ወደ ሰማይ ወጥቷል ወይ? እስራኤል አልወጣም። ጥያቄው መልስ። በቃ እሺ። ወደ ሰማይ የወጣ የወረደስ እስራኤል ከሰማይ ነው የወረደው? እሱ እኮ እግዚአብሔር ነው እያለ መጣናል። ቢኒያም መልካም በቃ ስለዚህ እስራኤል ወደ ሰማይ አልወጣም፣ ከሰማይም አልወረደም። አሁን ጥያቄው እኮ መሰለህ ግልጽ ላድርግላችሁ። ቆይ አልጨረስንም። ስንጨርስ ጥያቄውን ክሊር አደርግልሃለሁ። አይደለም ሁለት ሶስት ከማንበብ እዚህ ጋር ክላሪፋይ ብዙ ጊዜ ደጋግሜም ባነበው እዚህ ጋር ክላሪፋይንግ ኩዌስችኖች አሉ። እነሱን እያጸዳን እንሄድና መጨረሻ ላይ ጥያቄው እንደ ጥያቄ ይቀርብልሃል። ከዛ ዲስከስ እናደርገዋለን። መጀመሪያ ሲያስረዳ ኤርሚያስ አልነበርክም ማለት ነው አንተ። እሺ ችግር የለውም ይሁዳ በቃ አንድ ጊዜ እንጨርስ። ይሄንን ፕሊዝ ከኔ ጋር እንቀጥል። በቃ ስፒብራይት አልችልም። ከኔ ጋር እንቀጥል። ሚውት አድርገው። ኤሊያው አልጣፍሪያ በበከሻ ሚውት አድርገው። ኤሊያው ሚውት አድርገው። ቆይ ብሩዬ ኤሊያው ሚውት አድርገው። ይሁዳ ውጣ ያለ እኔ ጋር ያወሩ። ሚውት አድርገው። ሁለተኛ እንደዚህ እንዳታደርግ እሺ። ነፋስን በእጁ የጨበጠ ማን ነው? የእስራኤል አምላክ። እሺ ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን ነው? የልጁ ስም ማን ነው? እሺ ስሙ ማን ነው? የልጁ ስም ማን ነው? ስለዚህ የእግዚአብሔር ባህሪ ሁሉ ስሙ ማን ነው? የሚጠይቅ ሁለት ስም ነው። የልጁ ስም ከላይ ጀምሮ ውሃን የቋጠረ ሰማይን የዘረጋ እያለ መጦ ስሙ ማን ነው አለ። ሰማይን የቋጠረው ምድርን የዘረጋው የዚህ ስም ማን ነው አለና ቀጥሎ የልጁ ስም ማን ነው አለ። ሁለት ስም ነው የሚጠይቅ። ያ የልጁ ስም ማን ነው? የልጁ ስም እስራኤል ነው ካልከኝ ልጅ ባህሪን አይወስድም። ስለዚህ እስራኤል ያላት ባህሪ ነው። ስላለመውሰድ አይደለም የሚያወራው። ቆይ ልጅ ባህሪን አይወስድም ወይ? ስም ማን ነው? ልጅ ባህሪን አይወስድም ወይ? ልጁ ማን ነው ሲል ይሄንን ማንነቱን አሁን ከላይ ጀምሮ የተናገረው ማንነቱን ወደ ሰማይ መውጣት የወረደ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው ብሎ ከጠየቀ በኋላ ስለ አምላክነቱ ከጠየቀ በኋላ እርሱ ማን ነው አለን። እሱ ማን? የልጁ ስም ማን ነው እያለ የጠየቀን ስለ ያህዌ ነው። ሁለት ስም የሚጠይቅ ተረዳ። እሱ ማን? ቆይ አድምጠኝ። እሱ ማን? የልጁ ስም ማን ነው ካለ አሁን እስራኤል ናት ብለሃል አይደል? እዚህ ጋር እስራኤል ነው። ከሱ ላይ ሁለት ስም ነው የሚጠይቅ። አንደኛ የሰማይን የዘረጋ በጣም ጥሩ ማን ነው ነው
ስሙ ማን ነው አለ። እግዚአብሔር ነው። የዛ ልጅስ ማን ነው አለ። የዛ ልጅስ ማን ነው አለ። የበኩር ልጅ ብሎ ዘጸአት 4:22 ላይ የጠራው እስራኤል ልጅ ብሎ የበኩር ልጅ ብሎ የጠራው እስራኤል ነው። ስለዚህ እዚህ ጋር እስራኤልን ነው እያልከኝ ያለው? የልጁ ስም ያለው እስራኤል ነው። እሺ፣ ስለዚህ ሰማያትን ሲዘረጋ ነበረ እስራኤል አብሮት ከእግዚአብሔር ጋር ልጁ አብሮት ነበር የሚል ኮንሰፕት ላይ እሱ ላይ የለም። ሁለት ስም የጠየቀ ለምንድን ነው ይሄንን ባህሪ ለምንድን ነው የተናገረው? ማለት ነው ይሄንን ባህሪ ስትል ወደ ሰማይ የወጣ ከሰማይ የወረደ ማን ነው? ይሄ እግዚአብሔር ነው፣ ፈጣሪ ነው። እሺ፣ ወደ ሰማይ የወጣው ከየት መጥቶ ነው? ምድር ላይ ነበር እንዴ? ቀድሞውንም ሰማይ ላይ ያለ ፈጣሪ ቀድሞውም ወደ ሰማይ የወጣ የወረደስ ማን ነው እኮ እያለን ነው። መጀመሪያ ወደ ሰማይ የወጣ ነው ያለን፣ ከዛ የወረደስ ማን ነው እያለን ነው። ምድር ላይ ነበር እንዴ? እስራኤል ወደ ሰማይ ወጥቶ ነበር እንዴ? ዓለምን ፈጣሪ ሲፈጥር ከሰማይ ሆኖ ነው የፈጠረ፣ ከላይ ሆኖ ነው የፈጠረ። ስለዚህ እዚህ ጋር ምን እያለን ነው ታዲያ? ወደ ሰማይ የወጣ ማን ነው ሲለን ሕገ ኦሪት ሊሰጣቸው ሲወርድ ወደ ሰማይ የወጣ ማን ነው ነው አሁን ጥያቄው። የወረደውን ዲስከስ እናደርገዋለን። እግዚአብሔር ነው እንጂ የት ነበረ? ወደ ሰማይ ሲወጣ ምድር ላይ ነበር? ቀድማ ዓለም ነበር ምድር ከመፈጠሩ በፊት። ከዛም በኋላ ኦሪት ሊሰጣቸው ወደ ሰማይ ወረደ። ቅድመ ዓለምማ ነበር። እኔ ቅድመ ዓለም መቼ የለም አልኩ። ዓለም ከተፈጠረ በኋላ ወደ ሰማይ የወጣ አለ። ወደ ሰማይ ከወጣ የት ነበር እያልኩ ነው። ጥያቄ ነው ለአንተ አሁን። ቅድመ ዓለም መኖሩ ወደ ሰማይ ከፍ ያለ ወደ ሰማይ የወጣ የነበረ መሆኑን ለመግለጽ ነው። ማስረጃ ስጠኝ እንደዛ መሆኑም ለመግለጽ ከሆነ። ከሱ ላይ እኮ ይናገራል። ወደ ሰማይ የወጣ ማን ነው ይላል። እና ወደ ሰማይ የወጣ ማን ነው ብሎ ከጠየቀ ያ ማለት ወደ ሰማይ የወጣ አለ ማለት ነው አይደል? እና ወጥቶ ይወረዳል እንዴ? ወደ ሰማይ የወጣ ማን ነው ነው እኮ ጥያቄ። አሁን ለምንድን ነው? እሺ አስረዳኝ ሻንተ። እሺ በቃ እሺ እኔ እንትን ወደ ሰማይ የወጣ ማን ነው? ከሰማይ ሲወረድ ማን ነው? አሁን እሺ አንተ ያ እስራኤል ነው። እኔ የልጁ ስም የሚለውን ነው እስራኤል ብዬ የሰጠው እንጂ ወደ ሰማይ ይወጣ ይወረዳል አልኩ። እሺ ስለዚህ አምላክ ወደ ሰማይ ይወጣል ይወርዳል? ያህዌ ወደ ሰማይ ይወጣል ይወርዳል? አዎ ይወጣል ይወርዳል። ለምሳሌ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ይላል። ስለዚህ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነው በሁሉ ስፍራ የሚገኘው ወደ ሰማይ ይወጣል ይወርዳል? በሁሉም ቦታ ለመኖር ነው የሚገልጸው። እዚህ ጋር ወደ ሰማይ ይወጣ በምድርም ቢሆን ፈጣሪ አንድ መሆኑ ነው። አንድ ፈጣሪ መኖር ስለ አንድነቱ ሳይሆን መኖር ነው። ፈጣሪ ይሄ ሁሉ ማድረግ ፈጣሪ መሆኑ ነው። ይሁዳ ወደ ሰማይ የወጣና የወረደን በሁሉ ስፍራ ስለመገኘቱ እያወራን ብቻ አይደለም። እዚህ ጋር ወደ ሰማይ የወጣና የወረደ ሲል አካልን አስይዞ እያወራን ነው። ኦኬ፣ ወደ ሰማይ የሚወጣ የሚወርድ አካል አለ ማለት ነው እንጂ እግዚአብሔርማ እኮ በሁሉ ስፍራ የሚገኝ he is omnipresent አይደለ? በሁሉ ስፍራ የሚገኝ። ከዚህ ላይ አሁን ምሳሌ ላይ ስንት ስም ነው የሚጠይቅ? ሁለት ስም አይደለም? ቆይ የምንስማማውን መጀመሪያ እናንተ ኮመንሊ አንድ ቆይ ወንድምነት እንደዚህ እናድርግ። ኦኬ ቴንክ ዩ። ኦኬ እዚህ ጋር አሁን ይሄ ልጅ እስራኤል ነው አይደል ያልከው ወንድማችን? የመጽሐፍ ምሳሌ ኦኬ ጥሩ። ኦኬ መዝሙር 109 በቅንፍ 110ን አውጭለት እህትየው። በዕብራይስጥ አንብቢው፣ እኔ በአማርኛ እዚያ አነባዋለሁ። መዝሙር 109 በቅንፍ 110 አውጭና አባትና ልጅ ምን እያሉ እየተነጋገሩ ምን እያሉ እንደተናገሩ እናያለን። ዳዊትና ሰለሞን ምን ብለው እንደጻፉ ማለት ነው። እሺ አሁን ያኛውን እስራኤል ነው ብሎናል። ልብ በሉና ስሙ። አሁን ይሄኛውን ማን እንደሚለን እንሰማለን ማለት ነው። መዝሙር 109 በቅንፍ 110 ትሄሌም ሰላም ትሄሌም תהילים נון, תגידי לי מה הפרק? רגע, 110. ቅድሚያ ግን ወደ እስከ ሜዲያና ታስረዱኝ። ኤርሜስ 109 ቆይ ይሁዳ 109 ቁጥሩን ስንት ነው ያልከው? ኤርሜስ ትሄሌም ነው ኩፊ 110 በቅንፍ
በቅንፍ 110 ዘጠኝ ነው በቅንፍ የሚባል የለም። አንዱ ገደገደ በቃ 109 አንብቢ 109 አንብቢ ወንኩፍ ኦኬ አንድ ቁጥር ከአንድ ጀምሬ አይደል? ኦኬ 109 תהילים קופת למנצח לדוד מזמור אלוהי מילתי אל תחרש כי פי רצה አይደለም 10 እንትን ይላል 110 አንብቢ 110 ግዴታ ይራል ቆይ 109 ያንበሹ 110 ኤላሁን አስገቡት እንጂ ኤርሚ ለምን ነው የምታስወሩት? አይኔ አላስወርኩትም። ያው ነው የቀድሞ ላይ እኔ አስወርኩ መልሼ አስገብቼው ነበር። ሲረብሽ ነው መሰለኝ። ኤላው ለምን አንዳንዴ እንደሚረብሽ አይደለም። እኔ ላይ ደግሞ አውቆ ነው የሚጫወትብኝ። አንጀቴ እንደማይጨክንበት ብዙ ጊዜ እንደምወደው ስለሚያውቅ በጣም እንደሚወደው ስለሚያውቅ አውቆ ነው የሚጫወትብኝ በእውነት የዕብራይስጥ ሱት እኔ ነኝ ያስወጣሁት። ለምን ኤልያው ዝም ነበር ውጣ አይባልም። ይከፋኛል ራሱ ሲወጣ ጌታ ምስክር እኔን አንዳንዴ ማድመጥ ሊሆንባችሁ ይገባል። መደማመጥ ቢኖር ማድመጥ አስፈላጊ ነው። እሺ ምን ይላል 110? እሺ አንብበው በጌታ ስም። ለዳዊት መዝሙር נעם לאדוני לאדוני שב לימיני ለጠለሽ የዳዊት መዝሙር የሚለውን ተይውና አዶናይ ለአዶኒ ከሚለው ጀምሪ። ኦኬ נעם יהוה ኦኬ לאדוני שב לימיני עד אשתך אויביך הדם לרגליך. לדגמו נעם יהוה לאדוני ስሙ ይጥሩ አርጋችሁ שב לימיני עד אשתך אויביך הדם לרגליך. ኤልያው ሰምተኛል አይደል? አትደበቅ ወይስ እያነበብክ ነው? ለአዶኒ ነው የሚለው አይደለ? መጀመሪያው ላይ ነአም ያህዌ ነው የሚለው። እሺ ቁጥር 2 ማንበብ ይኸው ቆይ ቁጥር 2 እና ቁጥር 3 ማብረስ ጨምረሽ አንብቢ ይኸው ቁጥር 1 አንብበሻል። ኦኬ ቁጥር 1 2 እና 3 አንብቢ። ቁጥር 2 እኔ ሲጀመር ኤርሚያውንና ኤብራዊትን ብዬ ነው የምገባ። ሁለቶችን ነው በጣም ማከብራቸው ሁለት ሰዎች አሉ። ሁለቱም ሰላምዬንም በጣም ተወዳታለህ። እህት እኮ ነች። እኔ አላውቅሽም። ሁለቱም ብዬ ነው። በነገራችን ላይ አሁን እንተዋወቃለን። ምንም አላውቅሽም። በቃ ሁለታችሁም ብዬ ነው እንጂ የምገባ። ካሁን በኋላ የሁላችሁንም ፎሎ አንስቻለሁ። አታገኙኝም ምንም ነገር እንዴ ኤልያው ነው እኛ እንወዳለን፣ ግን አንዳንዴ አስጨርሰው ብትጠላም ኤልያው ሽኒያ ረጋኺ ብትጠላውም ግን አንዳንዴ ሰዎች እንዲያወሩ ድል ስጥ ነው። እኛ አታውራ እንለም ገድበንም አናውቅ። እሱ እንዲያወራ እኮ ነው። አንተ ብቻ እንዳታወራ ነው። ለምን ትቆጣለህ? እኔ እወድሃለሁ። ለማንኛውም ጌታም ይወድሃል። ቀጥላለሁ። ችግር የለም። እሺ ቤት መቴ אזנך ישלח יהוה מציון רדע בקרב אויביך עמך נדבת ביום חילת בהדרי קודש מרחם משחר לך תלה ילדיך. ቁጥር 3 እንደጋሚ עמך נדבת ביום חילך בהדרי קודש מרחם משחרר לך תל ילדיך. ילדותיך በዕብራይስጥ ትንሽ እንትን ይላል። አናባቢዎች ስላሉት ነው። ይሁዳ ተደብቋል። ይሁዳ ካለህ ከኛ ጋር አሁን ኤልያው ኑ ተክዞር ተቦሽኒያ ቦ ኤልያው ነው የሚደውለው። ውስጥ እየጻፈ ውጣ ያለው ነው። ኤልያው አንተ ተቆጠት ትወጣለህ። ፈልግ ደግሞ ሳምንት መጠጥ ትረብሻለህ። ቁጭ ብለህ ከታች ስማን። ለአንተ ነው የሚጠቅም ለእኛ አይደለም። እሺ ወንድማችን አሁን ይህን ክፍል እሺ ያንን ለእስራኤል ነው ብለኸኛል። ዳዊት ይህን ክፍል ለማን ነው የሚናገረው? እስካሁን ከዕብራይስጥ ላይ እንዳየነው ለአዶኒ ነው የሚለው። አዶኒ የሚለው ደግሞ ስለ አብርሃም እንደሆነ የሚናገረው ምሳሌ አብርሃም እና ቄጢ ልጆች
መቃብሩ ሳራ በሞተች ጊዜ ልቅበር ባለው በጠየቀ ጊዜ አዶን የሚል ስም ሰጠውታና አለቃችን አለቃ አንተ ከእግዚአብሔር አለቃ ነህ የሚል ስም ሰጠውታና ተመሳሳይ ፍቺ ነው ያለው ከሱ ላይ ይላል። አዶን የአብርሃም ጠላቶችን እግዚአብሔር ለሱ መቀመጫ ለእግሩ መረገጫ እንደሚያደርግ ኦኬ። ይሄንን የሚናገረው እያልከን ነው። ዳዊት የሚናገረው ለአብርሃም ነው እያልከን ነው። የእሱ የተነገረለትን ነው እያስታወሰ ያለ ዳዊት። አዎ በማስታወስ ነው። እሺ በቀኝ ተቀመጥ ብሎ ያለው ማን? በቀኝ ተቀመጥ አዶናይ እያለ ኢየሱስ አዶናይ አይደለም አዶኒ ነው የሚለው አንብዩ። ችግር የለም። እሺ ይሄንስ በቀኝ ተቀመጥ ብሎ ያለው ማን ነው? እስከ በእግር መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አሉ። አዎ በቀኝ ተቀመጠ ያለው ማን ነው? በቀኝ ተቀመጠ ያለው ማን ነው? ተቀማጩ ማን ነው? በቀኝ ተቀመጠ ያለው ማን ነው? ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎ የሆነ ፐርሰን ለሆነ ፐርሰን እያወራ ነው። ማን ነው? አብርሃም ማለት ነው። አብርሃም ነው በእግዚአብሔር ቀኝ የተቀመጠው። አብርሃም ከላይ ከመጀመሪያው ከአንድ ላይ ነአም አዶናይ ለአዶኒ ነው። አዶናይ ለአዶኒ እየነገረው ያለ አዶናይ ለአዶኒ እግዚአብሔር አዶናይ ለአዶኒ አዶኒ ተባለ። ማነው ለአዶኒ የተናገረው? የተጠራ አብርሃም ነው። ሸብለ ያሚኒ አድ ኖ ሸብለ ያሚኒ እያለው እግዚአብሔር አካል አለው እንዴ? አጠገቤ ቁጭ በል ይለዋል እንዴ አብርሃም? አቤት ጉድ ነው የምትሰሙት። ኤርሚዬ ቀጥል። አይ ነው ኦኬ እሺ ምንድን ያልከው? ኖ እህትዬው ቀጥይ። መቀጠል ከፈለሽ ሰላምዬ መቀጠል ከፈለጋችሁ ቀጥሉ። እሺ ከቀጠላችሁ ሰላም። ግን እንትን በዛውም መዝሙረ ዳዊት ምዕራፍ 2:7 አንተ ልጄ ነህ ብሎ የሚናገረውን እሱን ሀሳብ እስቲ በዛውም እሱንም ከዚህ ጋር የሚገናኝ ነው። እሱንም እንመጣለን። ግን ይሄኛውን በመጀመሪያ አንደኛ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ የሚለውን ቁጥር 3 ላይ እና ቁጥር 2 ላይ ያለውን ይተርጉሙ እና ቁጥር 4 ላይ ያለው ገና ያልተነበበ አለ። አሁን ምንድን ያለው ወንድማችን? አብርሃም ነው በእግዚአብሔር ቀኝ የተቀመጠው ብሏል። ይሄ ስለ አብርሃም ነው የሚናገረው ብሏል። አብርሃም እሱ ላይ አሁን ሰላም ንብረት ቋም አይተውታል ላይ አብርሃም ነው ብለህ ተርጉመህልናል። ቆይ ወንድማችን አንዴ አብርሃም ነው ብለህ ተርጉመህልናል። አዶናይ ለአዶኒ ነው የሚለው። አዶናይ ለአዶኒ አብርሃም ነው እንዴ? አዶናይ ለአዶኒ እግዚአብሔርስ አካል አለው ወይ? አጠገቤስ ቁጭ በል ብሎታል ወይ? አብርሃም የት ቦታ ሳለ ተመሳሳይ እግዚአብሔር አካል አለው አንልም። ኖ ግድ የለም በቃ ተቀመጥ ብሎታል። አብርሃም ነው ያለው። በቃ በዚያ እናስጨንቀውም። እሺ ከዛ እንቀጥላለን። አንተ ጋር ቆይ ይሁዳ እግዚአብሔርን አካል አለው ብለን አናምንም። በቃ ችግር የለም። አካል የሚኖረው አይኑርም። አድምጠኝ። አካልም አይኑረው ይኑረውም አይኑረውም አብርሃምን በቀኝ የተቀመጡ ብሎታል ብለህናል። በቃ ችግር የለም። በአንተ መረዳት እንሂድ። ጥያቄ ከአንተ ጋር ካለ የቅድሙ ይመልስናል ማለት ነው። ማነው ወደ ሰማይ ያረገ ስንል ወደ ምድር የወረደ ምንድን ነው ያልከው? እግዚአብሔር ነው አልክ። በአካል የታየ ኩን ያለ ልጄ ብለው ስሙን የጠራው እግዚአብሔር ነው አላልክም? ቅድም ወደ ሰማይ የተቀመጠ ወደ ምድር የመጣ ብለን ስንጠይቅ ምንድን ነው ያልከው? እግዚአብሔር ነው። ልጄ ብለው የሚጠራው ማንን ያልከው? ቦታ ላይ ያለው ለተለያየ የተለያየ ርዕስ የሚናገረው ስለተለያየ አይገለጥም ማለት ነው። ኮንሰፕት ነው እኮ እግዚአብሔር አይገለጥም። እሺ በኋላ ላይ ጠቅላላ አድርገን እናወራለን። አሁን ምን እንደሚያወራ በየክፍሉ በየደቂቃ በየቁጥሩ ላይ ምን እንደሚያወራ ነው። ኦኬ እንቀጥል። ከአንተ ጋራ ይለዋል። አብርሃምን ነው እንግዲህ ስለ አብርሃም ነው የሚያወራው ብለህናል። ከላይ በቀኝ ተቀመጥ ብሎ ያለው አብርሃም ነው ብለህናል። ከአንተ ጋራ ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ይለዋል። አብርሃምን ከሆድ ነው እንደወለደው። ይሄኛው ስለ አብርሃም ነው አይደል? ያኛው ለአብርሃም ሆኖ ይሄኛው መቼ ለሌላ ነው አትልም። ይኸው ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ይለዋል። መቼ? ከአጥቢያ ኮከብ አስቀድሞ። እሺ መልስልን። ይሄ ስለ አብርሃም ነው? አብርሃምን ከሆድ ነው የወለደው እግዚአብሔር?
እሱን አላውቅም። ኮከብ ከመፈጠሩ በፊት የተወለደ ሰው ካለ ንገሩኝ። ለማን ይሄ የተነገረው ነው? የእኛን አንነግረም፣ የእኛን አሁን አንነግረም። ይሄንን የአብርሃም ነው ብለህ ከነገርከን በኋላ በቀኝ ተቀመጥ ያለው አብርሃም ነው ብለህ ካልክ በኋላ ከሆድ ወለድኩ ብሎ የሚለውን አላውቅም ብለህ አትበል። ክፍሉን ሙሉን አድርገህ ተርጉምልን። ይሄንን ስለማን ነው የምትሰጠው? ገና ተማርን እየተማርኩ ነው። ሳውቀው መልሳለሁ። ይሄንን አታውቀውም? ኮከብ ከመፈጠሩ በፊት የተወለደ ከሆድ የተወለደ ልጅ እስካሁን ስላላገኘው ይህ ነው የመልስ አልችልም። ስለዚህ አየህ፣ ኮከብ ከመፈጠሩ በፊት አስቀድሞ ከእግዚአብሔር የተወለደ አለ ማለት ነው። አንተ አብርሃም ነው ብለህ ማለት ከሰው ብሎ ማለት ምን ማለት እንደሆነ ምንም ስለማታውቅ አሁን የእኛን ትርጉም አንነግርም። የአንተን ትርጉም እንስማ ነው ብለን ያልን አንድ ነገር ገብቶሃል። ይሄ ከሆድ ወለድኩ ብሎ ያለው ማን ነው ብለን ስንል አብርሃም ነው ብለህናል። ቁጥር 1 ላይ አዶኒ እና አዶናይ ለአዶኒ ብሎ የሚለውን አዶኒ ብሎ የሚለው አብርሃም ነው ብለሃል። ይህንን አብርሃምን በቀኝ ተቀመጥ አለው ብለሃናል። እሱ ላይ እህትየው ጥያቄዎች ነበራቸው እህቶቼ። ከዛ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ ይለዋል። አብርሃም ነው ስለ አላቅም አልከኝ ወይስ አብርሃም ነው ብለን እንበለው? እሺ ልዝላለሁ። ይሄን አታውቀውም ይለፍህ። እሺ ቁጥር 4 ላይ እንደ መልከ ጼዴቅ ስርዓት ለዘላለም ካህን ነህ ብሎ እግዚአብሔር ማል አይጸጸትም ይላል። ይሄስ ካህን ማን ነው? የዓለም መንግስት የተቀደሰ ህዝብ ትሆኑኛላችሁ፣ ካህናት መንግስት ትሆኑኛላችሁ የሚለው እስራኤል ነው። ዛሬ ይሄ እስራኤል ነው። ይሄ ክህነት ይሄ ካህን እስራኤል ነው። የክህነት ለዘላለም ካህን ናችሁ ብሎ የጠራቸው እስራኤል ነው። ኦኬ እስራኤል የመልከ ጼዴቅ ክህነት ነው እንደ ያለው የመልከ ጼዴቅ ሳይሆን እንደ መልከ ጼዴቅ ነው የሚለው። እንደ መልከ ጼዴቅ ታዲያ እንደ መልከ ጼዴቅ ተመሳሳይ ክህነት ነው ያለው እስራኤል ክህነት ማለት አገልግሎት አለ። ክህነት ማለት ማገልገል አለ፣ አገልግሎት መሰጠት አለ። የጠየቁት መልስልኝ። የሌዊ ክህነት እንደ መልከ ጼዴቅ ክህነት ነው ወይ ነው ያልኩ? ክህነት ነው። አገልግሎት ሰጠ። ከመልከ ጼዴቅ ያገለግል ነበር፣ እነሱም አገልግሎት ተቀበሉ ክህነት። መልከ ጼዴቅ ምንድን ነው ዘሩ? ሴማዊ ነው። መልከ ጼዴቅ ይታወቃል ሴማዊ መሆኑ። ከየት ነው ያገኘው? ዘሩ ይዘረዝራል እዛ ላይ። ምዕራፍ ስንት ላይ ላውጣ? መልከ ጼዴቅ ተብሎ የሚነገረው ሴም እንደሆነ ነው። የሸም የተባለ የቱ ጋር የሚናገረው ነው? የቱ ጋር ነው የሚናገረው? ክፍሉን ላውጣው። መልከ ጼዴቅ አላስታውሰውም። እንዴ ዝም ብለህ ነው እንደምታወራው ወንድሜ? ዝም ብለህ እንደመጣልህ ወንድሜ፣ ዝም ብለህ እንደመጣልህ የእግዚአብሔር ቃል ላይ እንኳን ልታስታውሰው ቀርቶ አይደለም አላነበብከውም፣ መቼም ልታነባው አትችልም። መልከ ጼዴቅ ዘርና ትውልዱ አይታወቅም። ዘርና ትውልዱ አይታወቅም። አንተ ከነገደ ሴም ብለህ ስትል ድፍረትህን ነው የሚያሳየው። በእግዚአብሔር ቃል ላይ ያልተጻፈ ቶራ ላይ ሂድ፣ የትኛውም ታናክ ላይ አንድ ቦታ አታገኝም። አሁን እንደሱ ብትወጣ ነው የሚሻለው። አንድ ቦታ ላይ አታገኝም። አንዲት ነቁጣ ቦታ ላይ መልከ ጼዴቅ የሚባል ነገዱ ከሴም ነው ከካም ነው ከያፌት ነው ብሎ የሚል አንድ አታገኙ። በአባታችን በአብርሃም ዘመን የነበረ ሰው ነው፣ ግን አንዲትም ቦታ ላይ አታገኙ። ድፍረታችሁ በእግዚአብሔር ቃል ላይ ማለት ነው። ሳታነቡ፣ ያውም እስራኤላውያን ወገኖች ሳታነቡ ይህንን ለአብርሃም ነው አለ። እዚህ 1:2 ላይ ለአብርሃም ነው። የኬጢ ሰዎች አዶኒ ብለው ስለጠሩት አብርሃምን አለው። እግዚአብሔር ከኬጢ ሰዎች እየኮረጀ ነው እንደ አዶኒ ብሎ የሚጠራው? እህቶች ቀጥሉ። እሺ ሞከርን እኮ ወንድማችን ብዙ ጊዜ እዚህ ይገባል፣ ግን ያሁን ጥያቄ ደጋግመን ነው የምንጠይቅህ፣ ግን አንድ መልስ የለህም። እዛ ይበልጥ ደግሞ እኛ የምናውቀውን ደግሞ ከኛ አታጉድል፣ ውሸታሞች የለም ምናምን እያልክ ነበር። ራስን ኤርሚ ሲጠይቅህ ምንድን ነው ያልከው? እኔ ራሴ ሂጄ ከቀብር አለቅሳለሁ ተንበርክኬ። ሰው ሲያለቅስ እንግዲህ ይታያቸዋል።
የረከሰ መቃብር ነው ሄደ የምትሳለም። ከዚህ ተቆጠብ። መጽሐፍ ያለውን ያልተጻፈውን አታድርግ። እነ ኦርቶዶክስ መጠን ስንወቅስ ደግሞ አንተ ያንተን ነገር ትተህ ወደ እነሱ ነውር ነው። በጌታ ስም መጽሐፉን በቃ አንብቡት። ሚድራሻ፣ ግማራ፣ ታልሙድ የምትላችሁን ትታችሁ መጽሐፍ ቅዱስን ኦሪጂናሉን ብዙ መልስ እዛ ታገኛላችሁ። እዚህ መጣችሁ መሞገትም ይሆንላችኋል። አይን ፍጥጥ ከማለት ቀጥሉ። በቃ ኤርሚ ኑሐሚን ቅድም ነበረች ታች ስትሳደብ ነበር፣ ግን አትገባም አታወራም ማለት ነው። እና አሁን ሌሎችን ምናልባት በሚከሱበት ቅድም ኤልያው እንዳለው ምንድነው ብዙ ጊዜ እስራኤል ከእግዚአብሔር ጋር የተጋጨችበትን ግጭት መጽሐፍ ቅዱስን ያነበበ ሰው ካለ እንደኔ መጽሐፍ ቅዱስ ያነበበ ሰው ካለ ነው የምልህ። እንደማን ነው የምልህ? እኔ ከሌሎች ሁሉ የተሻልኩ ነኝ አይደለም የምልህ። እንደኔ መጽሐፍ ቅዱስን በጥንቃቄ ያነበበ በጥልቀት ያነበበ ሰው ካለ የእስራኤልን ታሪክ ያውቀዋል። ከጌታ ጋር የተጋጨበትን መጋጨት ያውቀዋል። ምን ነበር ያጋጫቸው ከተባለ ወንድሞችና እህቶቼ፣ ጣዖት አምልኮ፣ የአሕዛብ ልምምድ፣ አታድርጉ ያላቸውን ስማቸውን አትጥሩ ብሎ ያላቸውን የአሕዛብን ጣዖታት ስማቸውን ብቻ አይደለም የጠሩት እነሱ አልፈው ተርፈው ምስላቸውን ፎቶቸውን በማበጀት በቤታቸው ውስጥ ብቻ አይደለም ያስቀመጡት። ወንድሞችና እህቶቼ በቤተ መቅደሱ ውስጥ አንደርግራውንድ ክፍል አበጅተው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ እንደሚናገረው ማለት ነው ፊታቸውን ወደ ፀሐይ ጀርባቸውን ወደ እግዚአብሔር አዙረው አንደርግራውንድ ቤተ መቅደስ ውስጥ አንደርግራውንድ ይጸልዩ ነበር። ለስዕል ማለት ነው። ካን ኢማጂን የኪዳን ህዝብ፣ ቅዱስ ተብሎ የተለየ ህዝብ ለስዕል ሲሰግዱ ነበር። ለስዕል ሲያጥኑ ነበር። ለምስል ሲያጥኑ ነበር። ከብርና ከእንጨት ከድንጋይ የተሰሩ በድን አማልክቶችን አሕዛብ በእንሰሶቻቸው ጫንቃ ላይ የሚጭኗቸውን ከቦታና ከቦታ የሚያዘዋውራቸውን የማይሰሙና የማይለሙ አይን ያላቸው የማያዩ፣ ጆሮ ያላቸው የማይሰሙ፣ እግር ያላቸው የማይራመዱ፣ እጅ ያላቸው የማይዳስሱ፣ አፍንጫ ያላቸው የማያሸቱን በድን ጣዖታትን እስራኤል ከባቢሎን፣ እስራኤል ከግብፃውያን፣ እስራኤል ከሞዓብና ከአሞናውያን፣ እስራኤል ከፍልስጤማውያን፣ እስራኤል ከኤዶሚያስ አምጥታ ኮርጃ በምድሯ ላይ ተክላ በቤታቸው ውስጥ አድርገው በቤተ መቅደሱ አንደርግራውንድ አድርገው ሲሰግዱ ሌባ እጅ ከፍንጅ እንዲያዝ እግዚአብሔር በነቢያቱ እጅ ነበር የያዛቸው። በነቢያቱ እጅ አስጠነቀቃቸው፣ አልሰሙም። በነቢያቱ እጅ ፍርድ ተናገረባቸው። ከዚህም የተነሳ በምድር አሕዛብ መካከል የማይበተን ህዝብ ተበተነ። የማይገደል ህዝብ በሰይፍ እንዲወድቅ ተደረገ። ለምን? ጌታ ተቆጣ፣ ጌታ አዘነ፣ ጌታ ተመረረ። እንዳውም ታውቃላችሁ እንዲህ ከማድረጋቸው የተነሳ ሰዶምና ገሞራ እንደጠፉ እግዚአብሔር እንደዛ ነበር ሊያጠፋቸው የፈለገው። ግን ጌታ ለአብርሃምና ለይስሐቅ ለያዕቆብ የገባውን ቅዱሱን ኪዳን ስላሰበ ጥንጥዬ ዘር አስቀረላቸው፣ ትንሽዬ። ሌላውስ በእሳት ጠፋ፣ በሰይፍ ተገደሉ። በምድር አሕዛብ መካከል እንደ ጉድፍ ሆኑ። ሊጣል የማይገባው የኪዳን ህዝብ ተጣለ። እግዚአብሔር አውጥቶ ጣላቸው። የፊቱ ብርሃን በተናቸው።